ዌልካም እንዴት አደራችሁ? ዩዥዋል ሜታቦሊካል ሴሽን ነው። ኦልሞስት ከሰሞኑ የቀጠለ ሰሞኑን 2 ቀን አይ ቲንክ መሀል ላይ አልነበርኩም። ባክ ናው መተናል። አሁን ታፕ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ። ድምጼ ይሰማል? ኮንፊርም አድርጉን። ድምጼ ይሰማል? ድምጼ ይሰማል? ኮንፊርም አድርጉን። አንድ ሰዓት ያክል እንቆያለን። ድምጼ ይሰማል? የስ አመሰግናለሁ። ኦኬ ጉድ ይሰማል ብላችሁኛል። እጅግ አመሰግናለሁ። ሶ ኮኔክሽን ያለበት ቦታ ቆንጆ ይመስላል። አንድ ሰዓት እስከ 1 ሰዓት ተኩል እንቆያለን እና ኢሹ ያላችሁ ሰዎች ፕራዮሪቲ እንዲሰጣችሁ የምትፈልጉ ሰዎች ላይቭ ላይ ግቡ፣ ሪኩዌስት ላይ ግቡና ሪኩዌስት ላኩልኝ። በዛ መልክ አስተናግዳችኋለሁ። ዘግቼ ነው የገባሁኝ። አይ ቲንክ 1 ሰዓት ተኩል ላይ ነው ኢቨንት የሞላሁኝ። እንግዲህ ማርፈድ የግድ ሆነና አረፈርኩ። ሶ ሬጂስተር ያደረጋችሁ ሰዎች ቅድሚያ ሰጣችኋለሁ። ባለፈው ሪኩዌስት ልካችሁ ያልተሳካላችሁ ሰዎች አስቀድማችኋለሁ። ይሄ እንደ ጀነራል ማሳሰቢያ ሁሌም እንደምለው ጀነራል ኢንፎርሜሽን ነውና በተለይ መድኃኒት ላይ ያላችሁ ሰዎች ከሐኪሞቻችሁ ጋር ሳትነጋገሩ ፕሊዝ መድኃኒቶቻችሁን ለመቀየር አትሞክሩ። ከግል ሐኪሞቻችሁ ጋር ተመካከሩ። ኪስ ይሰማል? ኪስ ይሰማል? ሄሎ ዶክተር እንዴት አደሩ? እግዚአብሔር ይመስገን። እንዴት አደርሽ? እግዚአብሔር ይመስገን። ዩኤስኤ ነው የምደውልሎት። አዎ ስለመጣሽ ደስ ብሎናል። ይሄን ፕሮግራም ታውቂዋለሽ? አዎ አለፍ እያልኩኝ ያው የስራ ጉዳይ ስለማይመቸኝ አየት አድርጎት አለፍ ላለሁኝ ማለት ነው። አሁን ዛሬ መጣሽ? አዎ ጉዳይ አለን የምናወራበት ኢሹ አለ። አዎ እኔ የማወራው ያለው ትንሽ እኔ ዛሬ ነው የመጀመሪያ ስገባና ትንሽ በጣም ወፍራም ነኝ። የመጀመሪያ ነው ምክሮትን ፈልጌ ነው አጋጣሚው ስላገኘው ደስ ብሎኛል። እና የመጀመሪያ ነው እውነት ለመናገር 96 ኪሎ ነኝ። እዚያው ከምሰራው አንፃር ጠዋት ማታ ገብቼ ጠዋት በኢትዮጵያ አነጋገር ልናገርና ከቀኑ 7 ሰዓት ገብቼ ከሌሊቱ 8 ሰዓት ነው የምወጣው። አመጋገቤና ትክክል አልነበረም እና አሁን ከእርሱ 1 2 3 ትንሽ አለፍ እያልኩኝ ያለሁኝ እንቁላልና ስፒናች ነገሮች ነበረ የምበላ ያለሁት እርሶን ካገኘሁ ጀምሬ እና አሁን ትንሽ ቀንሻለሁ። እና አሁን ጾም ሲገባ ምንድነው መመገብ ያለብኝ? ጣፋጭ ነገሮችን አልጠቀምም፣ ድንች ነገሮችን አልጠቀምም። ያገኘኋቸው በእንቁላልና በስፒናች ያገኘኋቸው ለውጦች ስላሉ እና አሁን ጾም ገብቷል። አሁን ነው ከኢትዮጵያም የመጣሁት 5 ቀን ይሆነኛል። እና በዚህ በጾም ውስጥ ምንድነው መጠቀም ያለብኝ? ምስር አለ፣ እንጀራ አለ። እንጀራም ቢሆን የኢትዮጵያን እንጀራ አይደለም የምናገኘው እዚህ ሰፍራይዝ የሚባልና ትንሽ የጤፍ ተቀላቅሎ ነው ያንን ነገር የምንበላው። ያው ጥቅም የለውም አውቃለሁ። ያሉትም የገብስ ዳቦ የሚባሉትም ነገሮችም በሙሉ ስኳር ነክ ነገሮች አላቸውና ምን ልብላ ብዬ ነው ምክሮትን ፈልጌ ነው የደወልኩትና ከይቅርታ ጋር ካላበዛሁት ማለት ነው። እድሜ ስንት ነው? እድሜ አሁን ወደ 39 ዓመቴ ነው። ወደ ቻፕተር 2 እየመጣች ነው። አዎ ቻፕተር 2 የፋይት እድሜ ማለት ነው። 40 ስንሻገር ኦልሞስት ቻፕተር 2 ብዙዎቹ እንግዲህ 40 ዝም ብሎ አይመጡም። ሸክም ተሸክሞ ነው የሚመጡት እና ሰዎችን ተሸክሞ ይመጣሉ። ግፊት ተሸክሞ ይመጣሉ። ስኳር፣ ኮሌስትሮል እና ብዙ መድኃኒት ይዞ ነው ወደ 40 የሚመጡት እና በዛ ነው ቻፕተር 2 ያልነው።
እህ። አንቺስ ምን ተሸከምሽ? ኪሎሽን ሰምተናል። ቁመትሽ ስንት ነው? ቁመቴ እንዴት ነው ይባል 1.5 ነኝ። እንደዛ አካባቢ ማለት ነው። በኢንች ነው የምትነግሪኝ? 1.5 አካባቢ። ኖ ከፍ ላለሁ ተለቅ ላለሁ እንዴት ነው የሚባለው? ሜትር ከስንት ነው? ሜትር አ ከሰባ እንደዛ ሜትር ከሰባ ማለት ነው። ኤግዛክት ቁጥሩን ታውቂዋለሽ? አይ ብዙ አላውቀውም፣ እውነት ለመናገር አላውቀውም። ለወገብሽስ ቦርጭ አለ? ቦርጭ አለኝ። ያ ቦርጭ አለኝ። ያው በተፈጥሮም የተነሳ ወፍራምም ነኝ። ቀጭን የምባልም አይደለሁምም፣ ግን በቃ ወፍራም ነኝ ያለሁት ተፈጥሮዬም ሲጀመር ማለት ነው። ልጆች አሉሽ? አዎ 2 ልጆች አሉኝ። ደስ ይላል። አሁን ምንድነው የምታደርጊው? በሜትር ወገብሽን ለኪ። እሺ የወገብሽ ልኬት ከቁመትሽ ግማሽ በታች መሆን መቻል አለበት። እህ። ገብቶሻል አይደለ? አዎ ወይንም ቁመትሽን ለሁለት ስታካፊ ያ የወገብሽ ልኬት ከሱ በታች ካገኘሽው ውጤት በታች መሆን ይችላል። ጠቃሚ ስለሆነ ነው ሰሞኑን ደጋግሜ በዚህ ጉዳይ ላይ የማወራው እና ቁመትሽን ታውቂዋለሽ። ቁመትሽን ለሁለት አካፊ። ቀላል ነው አይደለ? ለሁለት አዎ ስታካፊ የወገብሽ ልኬት ከዚያ ካገኘሽ ውጤት በታች መሆን መቻል አለበት። ያንቺ እምኔ ከዚያ በላይ ነው። ገብቶሻል? ቁመትሽ ለሁለት ተካፍሎ የወገብሽን ልኬት ደግሞ ብትለኪ ከምታገኝ ውጤት ከፍ ያለ ነው። መውጫማ መሆን ማለት እሱ ነው እና እሱ ካለ አለ አንቺን ብለሽኛል። ሁሉ ነገር የቀን ጉዳይ እንጂ ይኖራል። ስኳር ቼክ አድርገሻል እስከዛሬ? አዎ አድርጌ ኢትዮጵያ ከመሄዴ ከ1 ወር በፊት ነው። ያው በየ3 ወሩ ያው የምሰራውም ስራ በየ3 ወሩ በየ6 ወሩ በየአመቱ ቼክ አውት ስለምናደርግ ትንሽ ስኳር እንደሌለብኝ ነግረውኛል። ትንሽ ኮሌስትሮል እንዳለኝ። ቁጥሩን ነግረውሻል? አይ አልነገረኝም። እንደዚሁ እንዳለብኝ ነው። ያው በየ3 ወሩ በየ6 ወሩ ስለሚናገረን ቀንሱ እንደዚህ ያለብሽ ነው እየተባለ የምንሰራውና ስራዬ ላይ ኮሌስትሮል እንዳለብኝ አውቃለሁ። ደም ብዛት የለብኝም፣ ግፊት ምናምን የለብኝም ማለት ነው። አልትራሳውንድ ታይተሽ ጉበትሽ ላይ ፋት አለ? ባለፈው ከእሱ የዛሬ 8 ወር አካባቢ ነው። ጉበትሽ ላይ ትንሽ ስብ ነገር አለ ብሎኛል። ትንሹ አንተ ገብቶሻል? አዋይ ያሳየኝ ማለት ነው። ጉበትሽ ላይ ፋት አለ። በቃ ትንሽ ውፍረት፣ ትንሽ ቦርጭ፣ ትንሽ ጉበት ፋት ጉበትሽ ላይ ፋት አለ። እንደሱ ብሎኛል። ጉበትሽ ላይ ፋት አለ ብሎኛል። ሁለተኛ ደግሞ ኩላሊትሽ፣ እግሬ በጣም ወፍራም ነው። ያው በጣምም ስለምቆም ወደ 14 ሰዓት ምናምን እቆማለሁና እግሬም ስለሚወፍር ያው ያውቃሉ። ትንሽ ኩላሊትሽ ላይም ስብ አለ ብሎኛል እና እሱን ኤክሰርሳይዝ አድርጊ ብሎኛል። እሱን አውቃለሁኝ። አሁን ይኸውልሽ እስከዛሬ ያወቅሽው በሙሉ እንደተለያዩ ነገሮች አድርገሽ እንድታስቢ አልፈልግም። እሺ ያወፈረሽ አመጋገብ ነው ጉበትሽ ላይ ፋት እንዲቀመጥ ያደረገው። በደንብ ያዥ። እሺ ያው አመጋገብ ነው ኩላሊትሽ ዙሪያ ላይም ፋት እንዲቀመጥ ያደረገው። እዚህም አመጋገብ ነው ኮሌስትሮልሽን ከፍ ያደረገውና እግሮችሽም እንዲያብጥ ያደረገው። ገብቶሻል? ሴቨር እንግዲህ አላየሁሽም፣ እግሮች ያብጣሉ ብለሽኛል። ሊምፎማም ይሁን ሊፒዴማም አመጋገብሽን ስትቀይሪ እግሮችሽም ወደ ልጅነትሽ ይመለሳሉ። ምንም አንቺ ብቻ እኮ አይደለም እዚህ ምድር ላይ የምትቆሚው፣ ከአንቺ ጋር የሰዎችሽም እኮ ይቆማሉ። ገብቶሻል? አመጋገብ ነው ይሄ ሁሉ ነገር እያመጣብሽ ያለው። ይሄንን ስትረጂ ነው ሳታገኘኝ በራስሽ መንገድ እያደረግሽ ያለሽውን ነገር በደንብ ኮሚትድ ሆነሽ የምታደርጊው። ለዛ ነው እንደዛ የምነግርሽ እና ዛሬ ጀምሮ ከዛሬ እንኳን አለን ከነገ ጀምሮ ሳይሆን ከዛሬ ጀምሮ የምታደርጊው አመጋገብ ኦልሬዲ እያደረግሽ ነው። ሁሉ ነገርሽን ቀስ እያለ ተራ በተራ ኖርማል እያደረገው ይሄዳል። ጉበትሽ ላይ ያለው ፋት ይሄዳል። ኮሌስትሮልሽ ወደ ኖርማል ይመጣል። ያበጡ እግሮችሽ ኖርማል ይሆናሉ። ሁሉ ነገርሽ ከውስጥ ይላል ያለሽ እና ገና ስትገቢ ስለ ክብደት ስላወራሽ ነው። አንቺ ክብደትሽን ነው የምታየው። እኔ ግን ከፍ አድርገሽ ከዛ በላይ እንድታይ ነው የምፈልገው። ሳይሆን
ገብቶሻል። ተራ በተራ ከዚህ በኋላ ምን ይመጣል ብዬሻለሁ። አሁን ሆርሞኖችም ገና ናቸው። እንግዲህ ፔሪየድ እያየሽ ነው አላር እንዲየ ነው ማሰብ ሁሉም ያገዙሽ እንጂ እነ ስኳርም ኦልሬዲ ጉበት ላይ ፋት ካለ ስኳርም አለ። እውነት ለመናገር ትክክል ስለማናይ ምናልባት የታየሽው ፋስቲንግ ቁርስ በፊት ያለውን ስኳር ስለታየሽ እንጂ ኦራል ግሉኮዝ ብትታይ ወይም ደግሞ ፖስት ፕራንዲያል የምንለው ፖስት ፕራንዲያል ምን ማለት ነው? ጠዋት ቁርስ ሲሳት በቼክ ታደርጊያለሽ። ፍርፍር ትበይና ከአንድ ሰዓት በኋላ ከሁለት ሰዓት በኋላ ብትታይ ትደነግጫለሽ። ለምሳሌ አይደል ያልኩሻለሁ። ላይ ስትነሽ ኖርማል ቢሆንም እንደ ጉሮምሳ እንደ 20 ዓመት ልጅ አይደለም የሰውነትሽ ስኳር ያለው ሪስፖንስ። ምን ማወቅ ይችላል? ሁሉ ነገር መንገድ ላይ ነው ያለው። ኮምፕሊትሊ እነዛን ነገሮች ወደ ኖርማል ስለማምጣት ነው። ያንን ስታደርጊ የመድኃኒት ሳይድ ኢፌክት ነው ክብደትሽ ፉል በሆነ መንገድ እየተስተካከለ የሚሄደው። የምግቡን እናወራበታለን። ከዛ በፊት ግን እስከዛሬ ስትመገቢያቸው የነበሩ አመጋገቦችሽ ምን ነበሩ የሚለውንም ነገር ትንሽ እንድናወራ ፈልጋለሁ። እሱ ላይም ደግሞ ኤክሰርሳይዝ ምን አይነት ኤክሰርሳይዝ መጀመር አለብሽ የሚለውን እናወራለን። ምንድነው እንደው ስትወጂ የነበረው ጣፋጭ ስትይ ሰምቼሻለሁ። እዛ ያለሽበት ኢትዮጵያ ላይ ብዙም ሆነሽ ወፍራም ነበርሽ እየነገርሽኝ ነበርና ምንድን ነበር አመጋገብሽ የነበረው? እስቲ እሱ ላይ በደንብ ሂጂ። ከዚህ በፊት እውነት ለመናገር ጣፋጭ በጣም እበላለሁ። ፓስታ ነገሮችን እነዚህ ነጭ የተባሉ ነገሮች በሙሉ በጣም ነው የምጠቀማቸው። አብሶ ጣፋጭ በጣም እጠቀማለሁ። ያውም እዚህ አጠገቤ አሉ የአሜሪካን ኬክ ብዙም አይደለም፣ ግን እዚህ አንድ ሜክሲካኖች የሚሰሩት ኬክ አለና በቃ የኢትዮጵያን ኬክ ነው የሚመስለው። የሀገር ከዚህ ይወጣል አይደል? እንደሱ ስለሚሆን በጣም ነበር እሱን የምጠቀመው። ነጭ ነገር የተባለ ከሩዝ ውጪ በቃ ሩዝን ነው መጣላው እንጂ ነጭ የተባለ ነገር ክትፎ በሳምንት ክትፎ በቃ ከቂቤ ጋራ በጣም ነው የምጠቀመው እሱን። እና ግን በቃ የተባለ ጩኮ ምናምን የተባሉ ነገሮች በሙሉ ቅባት፣ ዘይት በጣም ነው የምጠቀመው። እውነት ለመናገር ዘይት በቃ እኔ ዘይት መሆኑ ብቻ ነው የሚታየኝ እንጂ የምን ዘይት ይሁን የምን ዘይት የሚባል ነገር አላውቅም። በቃ መብላቴ፣ ቶሎ ሄጄ ስራዬን መስራቴ፣ መጥቼ ቶሎ መተኛቴ ያ ነው የሚታየኝ እንጂ ስለ ሰውነቴ ይሄ ለሰውነቴ ይጠቅማል ይጎዳል ምናምን የሚባለው ነገር አላስበውም ነበር ማለት ነው። እና እርሶ ካየሁት ከ2 ወር ከ3 ወር በፊት ኢትዮጵያ ከመምጣቴ በፊት አየሁትና እንቁላልና ስፒናች ብቻ መብላት ጀመርኩኝ ማለት ነው። በቃ ጠዋትም ከሰዓት ማታ ላይ ብቻ 12 ሰዓት ላይ ማታ 6 ሰዓት ማለት ነው እሱ ላይ ሰላጣ ብቻ በላለሁኝ። አሁን ከዛ ትንሽ ለውጥ እያመጣው በቃ ጎንበስ ማለት ጀመርኩኝ። ሰውነቴም ትንሽ ቀልጠፍ ማለት ጀመረ። አተነፋፈሴ ራሱ ሳወራ ምለው ነገሮች በሙሉ ትንሽ እየቀነሱልኝ መጡ። በዛ ትንሽ እርሶ ማየት ከጀመርኩ ጀምሬ ራሴን ኮንትሮል ማድረግ ጀመርኩኝ ማለት ነው። እና ዘይቶች ደግሞ የምን ዘይት አሁን የበቆሎ ዘይት የምን ዘይት ይባላል እና በቃ እኔ ዘይትነቱን ነው እንትን ምለው ኦሊቭ ኦይል ይባላል እንደዚህ ሲባል ትንሽ አሁን ዘይቶቹን ቀነስኳቸው። እና እንደ አጋጣሚ ያው ኢትዮጵያ መጣሁኝ። ኢትዮጵያ ደግሞ አሁን ተመልሻለሁና አሁን ቀስ እያልኩ እንቁላል እንዳልበላ ያው የጾም ጉዳይ ስለሆነ ከዚህ በኋላ ምንድነው መጠቀም እስካሁን የምበላው ስፒናች በላለው ሰላጣ እየበላሁ ነው። እስካሁን እየበላሁት ይችላል 5 ቀን ከመጣሁ ጀምሬ ማለት ነው እንጂ በጣም የጣፋጭ አፍቃሪ ነበርኩኝ። እና እንደሱ ነው ማለት ነው። ብዙዎቹን እንግዲህ ብለሻቸዋል። በጣም ጣፋጭ ታዘውትሪ ነበር። ምግብሽ ላይ ከፍ ያለ ዘይት ጨምሪ ነበር። ቅቤ ያለበት ምግብ ታዘውትሪ ትወጃለሽ እና ምንም ጥያቄ የለውም። የእነዚህ ድምር ውጤት ነው እንግዲህ እንድትወፍሪ ያደረገሽ። በዛ ላይ ደግሞ ኤክሰርሳይዝ አናደርግም እንደምታውቂው። ስለዚህ የምንወስደው ብዙ ነው። ብዙ ኤነርጂ ይገባል። ብዙ ኤነርጂ ደግሞ አናስወጣም። በተለይ እድሜ እየጨመረ ሲመጣ እንደዚህ ውፍረትና ከውፍረት ጋር የተያያዙ ነገሮች ያጋልጣል። ምንም ጥያቄ የለውም። አንዷን ቪዲዮ እኮ በደንብ በትክክል አይተሽ እንደሆነ ብዙ ነገር አለው። ምንድነው አንቺ ከዛ ውስጥ እንቁላልና ስፒናቿን ብቻ ነጥለሽ ያወጣሽው? ቢኮዝ ከንግግርሽ
እንቁላል ስፒናች ብቻ ነው። አዎ ለምን ስራዬ ነች። አጋጣሚ በቃ ነቀት ስል ያለችን ወይ 6 ሰዓት ወይ 5 ሰዓት ነው የምተኛው እና በዛች ቅስፈት ውስጥ አጋጣሚ ቲክቶክ እርሶን ከፍቼ ካየሁት ወይ ስራ እየሰራሁ ወይ ሻወር እየወሰድኩ ወይ ወደ መኪና እየሄድኩ ነው የማየውት እና ብዙን ላዳምጥ አልቻልኩም። ወይ ብዙን ልየው እንኳን ብዬ ስራዬ ብዬ ልክፈት ብዬ በምልበት ሰዓት ያለችኝ እረፍት አንድ እሑድ ነች። ያችን እሑድ ደግሞ ያው የራሴ ቤቴ ነው ወደዛ ወደዚህ በምልበት ሰዓት እዘናጋለሁ እና አጋጣሚ እንዲህ ውጥት ስል ክፍት ሳረግ በቃ አየውታለሁኝ። በመሀል የሚመጣውን ሰው የሚሉትን ሰው እሰማለሁኝ። ወዲያ ወደ ስራ ይገባለሁ እንጂ በጣም እንደዚህ ጊዜ ኖሮኝ ከፍቼ እንትን አለም። ዛሬም ያው መሽቷል። ለማታ ነው እኛ ጋር ከምሽቱ 11 ሰዓት ነው 5 ሰዓት ማለት ነው በኢትዮጵያ አቆጣጠር ከምሽቱ እና ቆይ እስኪ ብዬ ነው እንዳጋጣሚ ላይ ኦንላይን ሲገቡ ሳይወት ቶሎ የከፈትኩት ማለት ነው። በጣም ደስ ይላል። ዋናው ነገር እንቁላል ብቻ አይደለም። አሁን እንግዲህ ጾመኛ ነች፣ የጾሙን እናውራለን። እነ አሳ መሆን ይችላሉ፣ እነ ሰርዲን መሆን ይችላሉ፣ እነ ቱና፣ እነ ሳልመን፣ እነዚህ ውቅያኖስ አሳዎች አሉ አይደል? ሎብስተር፣ እነዚህ የትኛው መሆን ይችላሉ። መሆን ይችላል፣ አይብ መሆን ይችላል፣ እርጎ መሆን ይችላል ከአትክልት ጋር እንጂ እንቁላል ብቻ የለም። ሰውነት እንደሱ አይሰራም። ገብቶሻል አይደል? ቫራይቲ ቀያሪ አትክልቱንም ከስፒናች ውጭ የትኛውንም አትክልቶች ከመሬት በላይ በቅሉትን አድርጉ። ኢምፖርታንት ነው። ሌላው እንትንም አድርጊ። ይሄም እንዳለ ሆኖ አሁን በጾም ወቅት ላይ አሳ ማትበይም። በጾም አሁን እበላለሁ። ስለዚህ አሳ ማትበይ ከሆነ እኮ ወደ ድፍን ምስር ወደ ድፍን ባቄላ መሄድ አይጠበቅብሽም። አሳዎች የተለያዩ አሳዎች አሉ። እንግዲህ እናንተ ያላችሁበት ሀገር ምንም ችግር የለም። አለ ቫራይቲ የሀይቅ ውስጥ አሳዎችም አሉ፣ ናይል ፐርች እና ዋይት ፊሽ። ከዛ ውጭ ደግሞ የውቅያኖስ አሳዎች አሉ። እነሱም በቫራይቲ ቤትሽ እንዳይጠፋ የፕሮቲን ሶርሶችን እነሱን አድርጊና አትክልቶቹን ቀያሪ ከስፒናች ውጭ የትኛው ስፒናቹንም ከሌሎችም ከመሬት በላይ ያሉት አትክልቶች አድርጊና ጎመን ሁሉንም አድርጊ ነው። ቅድም እንዳወራሹ ምግብሽ ላይ የምትጨምር። አሁን ሌላው ደግሞ ቅድም ያልሽው ብዙዎቹ አሁን የኛ አገር እንጀራ አይደለም የምንበላው፣ አሜሪካ ያለው እንጀራ ጤፉ ምናምን ተቀላቅሎ ያው ባይቀላቀልም ንጹህ ጤፍ ቢሆንም ያው ገብቶሻል አይደለም? ኳሊቲ ዋይዝ እንግዲህ ንጹህ ጤፍ መሆኑና የሆነ ሩዝ የተቀላቀለበት እንግዲህ ኳሊቲ ዋይዝ አላውቅም። ውስጥ ያለውን ስኳር ግን አይቀይረውም። ሁሉ ስኳር ነው የሚቀይረው። ያ የተደባለቀበትን ነገር መቼም የሚበላ ይሄን ነገር ነው የሚሆነው እና እሱ ወደ ስኳር ነው የሚቀይረው። ያ ግን ወክ አድርጊ። ብዙ ጊዜ እናወራለን እንግዲህ ስለ ወክ አውርተናል። አሁን ከኔ በፊትም እንግዲህ በራስሽ መንገድ እየጀመረሽ ለውጥ ስላለሽ ቆንጆ ጫማ ወክ ለማድረግ ሞክሪ። ቢያንስ 7 እርምጃ በቀን 10,000 እርምጃ በቀን ወክ ለማድረግ ሞክሪ። ስቴፕ ካውንተር ጫኝ። ስቴፕ ካውንተር ከጫንሽ ስቴፕ ካውንተሩ በሄድሽበት ሁሉ ይቆጥርልሻል። ቢሮ ውስጥ ስትንቀሳቀሽ፣ ስራ ቦታ ስትንቀሳቀሽ፣ ቤት ውስጥ ስትንቀሳቀሽ ያ ሁሉ ተደምሮ ነው 7,000 እርምጃ ብለን እንበላለን። ናት እቺ ትንሿ ናት እንጂ ወክ ብቻ በማድረግ ነገሮች ቶሎ ይቀየራሉ ብለሽ አታስቢ። ጥረት ይጠይቃል። ምክንያቱም ቁጭ ብለን የሰበሰብነውን ቁጭ ብለን በስንፍና ያጠራቀምነውን እና ራስ ሰውነታችን አደጋ ላይ ጣልነውን ነገር ለመቀልበስ ለማስተካከል ከፍ ያለ ጥረት ይጠይቃል። ካልጣርሽ ምግብ ብቻ ቀይረሽ ሁሉ ነገር ኖርማል ይሆናል ብለሽ እያሰብሽ ከሆነ ተሳስተሻል። ስለዚህ ማሽን ላይ መሮጥ ይጠይቃል። ክብደት ማንሳት ይጠይቃል። ሙሻፕ ይጠይቃል። ስኳት ቁጭ ብድግ ይጠይቃል። ገመድ ላይ መዝለል ብዙ ጥረት አለ እና እሱን እንግዲህ በፊልም ወይ ምናልባት ይሆናል። ዋናው ነገር መንገዱ ይሄ ነው። የጀመርሽው መንገድ ከሁሉ ነገር ይታደግሻል። ቅድም እንዳልኩሽ ስለ ክብደትሽ አይደለም። ክብደትሽም ምንም ጥያቄ የለውም፣ ችግር ያመጣል። እሱንም ታስተካክያለሽ። ግን ከፍ አድርገሽ አስቢ። በዛሬ 10 ዓመት 20 ዓመትም በጣም ጠንካራ ጤናማ ሴት ፊት የሆነች ሴት ራስሽን ስለማድረግ ራስሽ ላይ መስራት አለብሽ ነው ያለው። በርቺ እንግዲህ መልሽ ሆነ ላቀም ነገር አለ ወይ ድጋሚ መጠየቅ የምትፈልጊው ነገር? አይ የለም። ጌታ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ እድሜና ጤና ይስጥልኝ። በጣም ነው የማመሰግነው።
ደግሞ ለውጥ እግዚአብሔር ፍቃድ ይሆንና ከኔም እንትን ጋራ ለውጥ ሲኖረኝ ደግሞ እንድመልሼ ያገኙታል ብዬ ተስፋ አደርጋለሁ። እና ሰላም እደሩልኝ፣ ሰላም ዋሉልኝ። እሺ ፐርሰናሊ ጆይን ማድረግ ከፈለግሽ የመቅደስ ስልክም አለ ለፍለግ እሺ እሺ አደርጋለሁ። እሺ መግቢታ እሺ ሰላም እደሩልኝ። 155 ሰው እያየሁ ነው። እጅግ አመሰግናለሁ። ጊዜ ያለን 1 ሰዓት ያክል አንሚዩት አርግ። እሺ ገብተሃል? አዎ ዶክተር እንዴት አደርክ? እግዚአብሔር ይመስገን። እንዴት ነህ? ድምጽ በጣም ጠንካራ ነው፣ ደስ ይላል። ጌታ ይባረክ። እውነት ነው። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። በጣም አመሰግናለሁ። እንዳንተ አይነት ድንቅ ሰዎች መብዛት አለባቸው። እንደዚህ ለትውልድ የሚያስቡ የሚያበረቱ፣ ካለንበት ድክመት በቀላሉ መውጣት እንድንችል የሚያበረታን ሰው ያስፈልጋል። ሁሌ እከታተልሃለሁ። ዛሬ እንደው እድሉን ካገኘው ካለኝ ነገር ላይ ላማክርህ በሚል ነው የገባሁት። ዩቲዩብንም ሰብስክራይብ አድርጌያለሁ፣ ፎሎ እያደረኩኝ ሁሌ እከታተላለሁ። ከዛም ተነስቼ እንትኖችን ፖስት የሚደረጉትን ነገሮች እያየሁ የምትመክራቸውንም ባገኘሁት አጋጣሚ ላይ እከታተላለሁና መጠቀም ጀምሬያለሁ። ያው እንደ ባለሙያ የምታስቀምጣቸው ህጎች ሊኖሩ ይችላሉ። ከዚህ ይሄን አስቀድሙ የሚል ነገር ሊኖር ይችላል። እሱን በቀጣይ እንደምትደግፈኝ እያሰብኩኝ ግን አሁን የዛሬ ወር ትንሽ ሰውነቴ በጣም ወፍራም ነበርኩኝ። የጉበት የቆሽት ኢንፌክሽን ተብዬ እንደገና የሐሞት ጠጠር አስወጥቻለሁ በላፓሮስኮፒ። በጣም ረጅም ጊዜ ተቸግሬ ነበረ። ቁመቴ 1.67 ነው። የወገብ እንትን ያው ምንም የሚበላ ነገር ስለሌለ በዚያ ምክንያት ሰውነቴ ቀንሷል። ወገብ ያልከው ላይ ሳንሰማ ተቋረጠና እዛ ወገብህን ንገረንና ወገብ ልኬት እሱን እየነገርከን ነው የነበረው። አዎ የወገቤ አሁን ላይ 74 ነው። ኖርማል ነው ለካው 74 ነው። ያው ይሄ ክብደቴ የቀነሰው ግን ሕክምና ላይ ስለነበርኩኝ ላለፉት 2 ወራት በዚያ ምክንያት ነው ሰውነቴ የቀነሰው። አሁን ላይ ያገኘሁትን ብበላ ወደ ነበርኩበት ይመለሳል። ይሄ ሰውነቴ ሞኝ ነገር ነው ማለት ቦርጭ ነበረኝ በጣም በዚህ ቁመቴ ላይ በጣም የሚከብድ የሰውነት ቅርጽ ነው የነበረኝ። ከዚያ ላይ ህክምናው ላይ ምን ብለውኛል? የጉበትህ ስብ አለው ብለውኛል እና በግራ ጡቴ ስር ላይ ትንሽ ብጥ ያለ ከዚህኛው ትንሽ ብጥ ያለ ምንድነው ባልትራሳውንድ ሲያዩት ስብ ነው፣ እሱ መቅለጥ አለበት የሚል ነገር ነግረውኛል። አሁን ላይ ያችን ሐሞቱን ካስወጣሁ በኋላ 1 ወሬ ነው። ያው ቅባት ነገር እንደማይበላ ጠንከር ያለ ነገር እንደማይበላ የተወሰነ ነገር መክረውኛል። ግን ካላቸው ጊዜ አንፃር አሁንም እየተከታተልኩ ነው። ዶክተር እንግዲህ አንደኛ የምፈልገው ነገር እነዚህ ነገሮች አሉ። እኔ ጋር ስኳር ያለ በወቅቱ እዚያ በነበርኩበት ከወጣሁም በኋላ ትንሽ የመጨመር አይነት ነገር አለው። ያኔ ከምግብ በፊት 140 ይደርስ ነበር። ምግብ ከበላው በኋላ ደግሞ እስከ 190 የመሄድ ነገር ነበረው በተወሰነ መልኩ ማለት ነውና አሁን ላይ አመጋገቤን ቶታሊ እንቁላል፣ ባቄላ፣ ምስር፣ ጎመን ነገሮች ላይ በቃ በተቻለ መጠን ያው ጠግቦ መብላትም አልተፈቀደልኝም። እዛ በነበረው ያው የህክምና ምክር መስማት ስለነበረብኝ ትንሽ ነበረ ምበላውና እንጀራ ቶታሊ ለማቆም ሞክሬያለሁ። ያው ትንሽ ቢከብደኝም እሱን ለማቆም ነው። ዘይት ያለው ነገር ቶታሊ አቆሚያለሁ። ዘይት የሚባል ከምግብ ላይ ያው ያኛውም ተጽዕኖ አለው ስላሉኝ ለዚህኛው ለቀዶ ህክምናው
ስለዚህ ምንድነው የምትመክረኝ ዶክተር ብዬ ነው ዛሬ የገባሁት። ያው እንግዲህ የመጀመሪያ ቀን ጠያቂ ነው የምንሆነውና ከይቅርታ ጋር እቺ እንድትነግረኝ ብዬ ነው። ዋናው ነገር እንኳንም ሰርጀሪውም እንደዚህ ቀለል አለን። ከባድ ሰርጀሪ ነው እንግዲህ ከሆነ ሐሞት ውስጥ የነበረችው ጠጠር ወጣ የጣፊያው ማውጫ ዘጋች ነው። ፓንክሬታይቲስ ነው ዲቨሎፕ ያደረገው። እሱ ነው ሲስተማቲክ ፓንክሬታይቲስ ይላል። ሲሪየስ ነው እንግዲህ አንተ ያለፍክበትን ታውቀዋለህ። እና በጣም ሐሞቱ የተነሳው ከማንድን ነው? ጠጠሩ የተነሳው ከሐሞት ውስጥ ነው አይደል? የሐሞት ጠጠር ነው የነበረ። የሐሞት ጠጠር ነው። ስለዚህ የሚገርም ነው እንግዲህ ነገሮችን ማያያዝ መቻል አለብን። ፋቲ ሊቨር አለ። ኦኬ ዲያቤቲክ ነህ። ይሄንን ነው ማወቅ ያለብን። ስኳሬ 140 ምናምን ብለህ ስኳርህ ላይ ሳይሆን ዲያቤቲክ ነህ ነበርክ። እንግዲህ አሁን ኤግዛክትሊ ዛሬን አላውቀውም፣ ግን ዲያቤቲክም አለ፣ የስኳር በሽታውም አለ ነበረ። ሐሞት ውስጥ ተጠርጠረ እና እነዚህ በሙሉ ከሮንግ አመጋገብ የሚመጡ ናቸው። የምንበላቸው ምግቦች ከፍተኛ ካርቦሃይድሬት ነው የምንበላው። ብዙዎቻችን ቅባት እየቀነስን ከፍ ያለ ካርቦሃይድሬት ነው የምንበላው። አንድም በቂ ቅባት ከሌለው የሐሞት ስራዋን አትሰራም። ሐሞት ጀረቅ የምታደርገው ያችን ያስቀመጠችውን ባይል ጀረቅ የምታደርገው ፋቲ ሚል ሲመጣላት ነው። እነ ስጋ ነክ ነገር ሲመጡላት ነው ጀረቅ የምታደርገው ያንን ፋት ኢሙሊሲፋይ ለማድረግ። ስለዚህ በተለምዶ የምንበላቸው ምግቦች ከፍተኛ እንጀራ ነክ ነገር፣ ዳቦ ነክ ነገር ሎ ፋት ነው ያላቸው። እንግዲህ አኒማል ፕሮዳክት ብዙዎቻችን ደፍረን አንጠቀምም። ሐሞት ውስጥ ጠጠር ፎርም እንዲያደርግ ኮንትሪቢዩት ያደርጋል። ያዝ ይሄንን ያው አመጋገብ ቅድም ያልኩ ከፍተኛ ካርቦሃይድሬት በእኛ ሀገር ኢትዮጵያ ስታንዳርድ ኢትዮጵያን ዳይት ብለን የምናስበው ሁላችንም የምንወዳቸው ምግቦች እንጀራ በወጥ ነውና ያው ቅድም በነገርኩ ሜካኒዝም ሐሞቱ ላይ ጠጠርን ፎርም እንዲያደርግ ያደረገው አመጋገብ ያወፍርሃል፣ ቦርጫም ያደርግሃል፣ ጉበት ላይ ፋት እንዲኖር ያደርጋል። አዘ ሴም ታይም ዲያቤቲክ ያደርጋል። ስቴጅ ነው ባይዘ ገብቷል። ስቴጅ ነው። ሁሉ ነገር በስቴፕ ነው የመጣው። ትልቁ ነገር ሜታቦሊካሊ ሲክ መሆንህን ማወቅ ነው። ኦቤሲቲ ነበረ እንግዲህ በህግ እንዳልከውም ስላመመህ ቀለጠ። ኦቤሲቲ አለ፣ ፋቲ ሊቨር አለ፣ ዲያቤተስ አለ። እንደሱ እንግባባ። ከሌላ ሰው ያንተን ኬዝ የሚለየው ምንድነው? ሐሞት የለኝም ነው። ሐሞት ጠጠር ጋር ሐሞት ነው የሚወጣው፣ ከረጢቱ ነው የሚወጣው እና የሐሞት ከረጢት የለኝም ነው ያልከኝ ያለው። የሐሞት ከረጢት ስላለኝ ደግሞ እንዴት አድርጌ ፋቲ ምግቦችን ልብላ ነው። አሁን ብዙ ጊዜ የምናወራቸው ምግቦች ሰምተህ ከሆነ ሳም ሶርት ኦፍ ኳሊቲ ፕሮቲን ከአኒማል የሚመጡ ናቸው። ኳሊቲ ፕሮቲኖች ከአትክልቶች ጋር ኮምባይን ስለማድረግ ነው የምናወራው እና ሐሞት ከረጢቱ ስለወጣ እነሱ እንዴት ነው አይከብዱኝም ወይ ነው እያልከኝ ያለው። ሐሞት ከረጢቱ ጠጠሩ ወጥቷል፣ ተገላግለሃል። እግዚአብሔርም ረድቶ ከከባድ ሰርጀሪ ተርፈሃል። ላይ ደግሞ እንዳልኩ ኢንፌክሽን ካለ ቴሪብል ነገር ነው እና በጣም በቃ ከባድ ሲቹዌሽን ውስጥ ነው ያለፍከው። እሱ እግዚአብሔር አቅሎልሃል። ከዚህ በኋላ ግን ፋይት አድርገህ ሁሉ ነገርህን ወደ ጤና መልሰህ ስኳር የሚባል ነገር ድጋሜ ሳይወጣ ጉበት ውስጥ ያለው ፋት ኮምፕሊትሊ ክሊን አድርገህ ቦርጫም ሳትሆን መስል በመስል ጡንቻ በጡንቻ ሆነ ጠንካራ አጥንት ኖሮ ፋይት ማድረግ ነው። ይህንን ነው ላውራህ የምችለው። ሐሞት ጠጠር የለህም ማለት ሐሞት እያመረትክ አይደለም ማለት አይደለም። ጉበትህ ሐሞት ያመርታል። ማስቀመጫው ከረጢት ሪዘርቨር ነው ያለ። ስለዚህ በአንድ ጊዜ ከፍ ያለ ፋት መመገብ ነው አንተን ዲያሪያ ምናምን ነው ባይዜ እሱም ማስቀመጥ ምናምን ነው የሚያመጣብህ እንጂ ሌላ ነገር አይደለም። ከፍ ያለ ፋት ያለው ምግብ ብትበላ ዲያሪያ አነስ ነገሮች ይመጣሉ። ትንሽ የመክበር ነገሮች ይመጣሉ። ማልዳይጄሽን ይመጣል። ከዛ ውጭ ሲሪየስ ነገሮች ይመጣሉ ብለን መጠብቅ። ያንተ ከሌላው የሚለየው ምንድነው? ግራጁዋል አድርገው ገብተዋል። የምግብህን የፋት ኮንቴንት በአንድ ጊዜ ከፍ ያለ ፋት መመገብ ስላሌለብህ አለማምድ ሰውነትን። የመጀመሪያ ጥቂት ወራት ላይ ለምሳሌ ኳሊቲ ፕሮቲን ስጋ ከሆነ ስጋ ውስጥ ያለውን ፋት አነስ ያለ ማድረግ፣ ቀይ ስጋ ማድረግ እና አሳ ላይ ፎከስ ማድረግ። ከአሳ የምታገኘውን ፕሮቲን ከስጋም ታገኛለህ እና ፊሽ ላይ ፎከስ ማድረግ። ፊሽ
በተፈጥሮ በተለይ እነዚህ የሀይቅ አሳዎች ከፍ ያለ ፋት የላቸውም። እነሱን ማድረግ ከጎን አትክልቱ እንዳለ ሆኖ ማለት ነው። የዶሮ ስጋ አድርገህ ከላይ ቆዳውን ስታነሳ ብዙ ፋት የለውም። የማብሰያ ዘይትንም ቀንሳል፣ ቅድም እንደነገርከን። ያን አድርገህ ከአትክልት ጋር እየበላ እንዳልኩ የፋት መጠኑን አሁን ገድበ ቀስ እያልክ ሰውነትም እየለመደ ሲመጣ በሚያስፈልግበት ደረጃ ላይ ታይም ላይ የምግብህንም የፋት ኮንቴንት እንደ ሁኔታው እሱ እንግዲህ ፎሎ አፕ ይጠይቃል። ያንተ ሰውነት ሪስፖንስ ምንድን ነው የሚለውን ነገር በየጊዜው ቼክ ማድረግ ይጠይቃል። ያን እያረክ ደግሞ የፋት ኮንቴንት ሄልዚ ፋት የምግብህንም የፋት ኮንቴንት ቀስ እያልክ እየጨመርክ ትሄዳለህ። እሱ ላይ እንግዲህ ወክ መስት ነው። 10,000 እርምጃ ብዙ ጊዜ የምንለው ነገር ከመተኛት በፊት ስቴፕ ካውንተርን አይተህ ዛሬ ምን ያክል ተንቀሳቀስኩ፣ ምን ያክል እግሬን ከመሬት አንስቼ ድጋሚ ረገጥኩ እኮ ማለት ነው። ገብቷል። ያ አሁን እያወራን እንኳን ሙቭ የምታደርገውን ይቆጥርላል። ከጠዋት ጀምሮ የምንቀሸቀሸውን ነገር ከቤት ሽንት ቤት ከሽንት ቤት ምናምን ደጅ ወጥተን የምንመለከተው ጀምሮ ነው እና ሰዓትን ወይ ስልክህን ኪስ አድርገህ እስኬልክ ድረስ ቀኑን በሙሉ ምን ያክል ሙቭ አረክ የሚለው ነገር ኢምፖርታንት ነው። ጡንቻህ እንግዲህ መኖሪያህ ነው። ገብቷል። ጡንቻ ካለ ጠንካራ አጥንት አለ። ጠንካራ ጡንቻ ስደመር ጠንካራ አጥንት አለህ ማለት ደግሞ ሜታቦሊካሊ ሬዚሊያንት ነው የምትሆነው። ክብደት ማንሳቱን የጡንቻ ኤክሰርሳይሱ ላይ በደንብ ለመስራት ሞክር። እሱ ላይ ካርዲዮ ዱቡን ጨምር። ፐርፌክት ይሆናል። ስንት ዓመት ነው? እድሜን ሳልሰማ ነው መስል 39 ዓመቴ ነው። መታላ ወደ ቻፕተሩ እየገባህ ነው። እየተንደረደርኩ ነው ወደ ቻፕተርቱ። ምንም ነገር ይዘህ እንድትመጣ አንፈልግም። ፔስታል ሰዎች ይዘው እንዳይመጡ ነው የምንጮኸው እና ገብቷል። መንገዱ ይሄ ነው። አሁን ትልቁ ነገር አእምሮህን ከሰርጀሪው ላይ አንሳ። በቃ እሱ አልፏል። እሱን አልፏል እና እዛ ላይ ስታክ አታርግ። ገብቷል። ያ አልፏል፣ ወጥቷል፣ ውስጥ የለም። ገብቷል። አሁን ከዚህ በኋላ የምታደርገው ፋይት ላይ ፈጽሞ እሱ ምንም ነገር ወደኋላ አይመልስም። ብዙ ክሊያንቶች ስላሉ ነው ሰርጀሪ ያሰሩ ሄሞቶጠር ያስወጡ ምናምን ክሊያንቶች አሉ። ቅድም እንደነገርኩ ምንድነው ግራጁዋሊ ነው የምግባቸውን የፋት ኮንቴንት መጀመሪያ ላይ ሊሚት አድርገን አለማምደናቸው ልክ አዳፕት ሲያደርጉ ደግሞ እንደ ማንኛውም ሰው ፍሪ በሆነ መልክ ምግባቸውን እንጆ የሚያደርጉ። ትልቁ መያዝ ያለብህ ምንድነው ቁጭ ብለህ ምግብህን ብቻ በመቀየር የሚመጣ ፐርፌክት ሄልዝ የለም። ኢምፕሩቭ ታደርግ ትችላለህ፣ በደንብ ኢምፕሩቭ ታደርጋለህ። እኔ ስለ ኢምፕሩቭመንት አይደለም ማውራው። ሰዎች ፐርፌክት ማሽን ገብተዋል፣ ፐርፌክት ማሽን ሆኖ እንዲቀጥሉ ስለማድረግ ነው ማውራው እና ለኤክሰርሳይዝ ያለህን እሳቤ አውጣው። ዳግም ያን ሰሞኑን ኤክሰርሳይዝ እያለ ብዙዎቹ በቃ ጀስት የስንፍና መንገድ ነው የሚፈልጉት። ምግብህን ቀየርክላቸው፣ ምግባቸውን ቀየርክላቸው፣ ደስተኛ ናቸው። ቁጭ ብሎ ስቴካቸውን እየቀጠቀጡ ሁሉ ነገር ደህና የሚሆን ይመስላቸዋል። እስኖት ኢምፕሩቭ ያደርጋል፣ ምንም ጥያቄ የለም፣ ያደርጋሉ። እንግዲህ ላይቭም ላይ ገብተህ ሰምታል ሰዎች ምስክርነታቸው። ያን አይደለም ያ አረካኝም አሁን ከክሊያንቶች ያውቃሉ። እና ፋይት ሁላችንም ፋይተር መሆን መቻል አለብን። ፊዚዮሎጂን እኮ የመጣንበትን እኮ ኢቮሉሽን ማሰብ ነው። ሰዎች ከ1000 ዓመታት በፊት እንዴት ነበር የሚኖሩት? ልክ እንደኛ ቁጭ ብሎ እንደዚህ ቲክቶክ ላይ ነው እንደሚያወሩት አይደለም። ኮምፒውተር ላይ ቁጭ ብሎ ነው እንደ ስራ የሚሰሩት። እስናት ነጋ ማለት ወጡ ነው ሲንቀሸቀዡ ምግብ ሲፈልጉ አይደለም። እንግዲህ ወደኋላ በጣም ከሄድን አድነው ገለው ምግብ ይዘው በልተው እዛው ተሸክሞ ደግሞ ለቤተሰብ ማምጣት እንደዛ ያ እኮ ከፍተኛ ኤክሰርሳይዝ ነው። ከፍተኛ ሙቭመንት እኮ ነው። ደጅ ነው የሚውሉት። እኛስ ቤት ነው የምንለው አይደል? ሰዎች ሶሻል አኒማልስ ነን አይደል? ወጡ ልክ እንደ ክላን አንድ አይነት ቤተሰብ ወይም ደግሞ ጎሳ አብሮ ነው የሚኖረው፣ አብሮ ነው አደን የሚወጡት። እንደዚህ ማህበራዊ እንስሳ ነን። እኛ ሳይሆን ምንም እኮ ማህበራዊ ሪሌሽን የለንም። ተገድበን አንድ ሰፈር ከዚህ ከጉዝ ነገር ጋር ነው የምንለው፣ ከላፕቶፕ ከኮምፒውተር ከስልክ ጋር ነው የምንለው። ይሄ ሁሉ የሚያደርገን በዚያን ጊዜ እንደው በዚህ ልክ መጠጥ ነበር እንዳልነበረም እኮ። እነዚህ ዲስትሌሽን መቼ ነው የመጣው? ትላንት እኮ ነው አይደለ? እነዚህ ከኢንዱስትሪዎች መስፋፋት ጋር ተያይዞ የመጣ ነገር ነው። በዚህ ልክ ሰዎች መጠጥ አይጠጡም ነበር። ያው እንግዲህ እናንተን ጠጣ ማቃለሁ እና በዚህ ልክ ሰዎች መጠጥ ነው እንግዲህ ሰዎች እኛን ጠጣማ ሰዎች የጠጡም ማለት አይደለም። እንግዲህ በጣም ነው ሰው የሚጠጣው፣ በጣም ነው የሚጠጣው። ያ ሁሉ የገባው መጠጥ ዝም ብሎ እኮ አይወጣም፣ ዳሜጅ አድርጎ እኮ ነው የሚወጣው። ሰዎች በዚህ ልክ ዱቄት ይበላሉ እንዴ?
መቼ ነው የወፍጮ ራሱ የመጣው? ትናንት እኮ ነው። እንደውም እህል መብላት ካለባቸው ወይ ቆሎ አድርገውት ወይ ቀቅለውት እኮ ነበር ሆሉን የሚበሉት ከናሰሩ የሚበሉት። አሁንስ ዱቄት ማድረጋችን እንደው አላረካ ብሎን ከሱም እኮ በደንብ አወጣ ነው። ገብቶሃል? አሰሩን ሁሉ አውጥተን ልክ የፍርኖ ዱቄት አለ አይደለም እንግዲህ አስበው እንደ ዱቄትና የፍርኖ ዱቄትን አስበው ዲፍረንሱን። በቃ አወጣን ከውስጡ። ዘን ምን አደረግን? አውጥተንም አልረካንም። እሱ ላይ ከፍ ያለ ስኳር ጨመርንበት፣ አልረካንም። ከፍ ጨመርንበትና እነ ዶናትን አመጣን እኮ። በጣም በአንዴ ገምጠህ ማታቆማቸው ምግቦች የዚህ ሁሉ ድምር ውጤት ነው እንግዲህ ዋጋ እያስከፈለን ያለው። በዚህ አሁን ዘመን እየኖርን ሺህ ዘመናትን ወደኋላ እንሂድ እያልኩ አይደለም ያለሁት፣ ግን ሰውነታችንን በጣም ከፍተኛ ኤነርጂ ምንሰድለትን ነገር እንቀንስ፣ ደጅ እንውጣ፣ ብርሃን ላይ እንውጣ፣ እንንቀሳቀስ፣ ሰዎች ጋር እንገናኝ፣ እንጫወት፣ እናውራ፣ ቆንጆ የፋሚሊ ጊዜ ነው። እንደዚህ በቃ እንደው ወደዛ ወደኋላ ሙሉ በሙሉ መሄድ ባይቻል ከተፈጥሮ ጋር ያለንን ሪሌሽን እናሻሽል። ምግባችን በተቻለ መጠን ተፈጥሯዊ ይዘታቸውን የለቀቁ እንዳይሆኑ እነዚህም ቤዚክ ፕሪንሲፕል ማንም እንዲህ ስለምፈልግ ነው። እና ማን ደስ ብሎኛል። ፐርሰናል ጋይዳንስ የሚፈልግ ከሆነ አለ ስልክ ፊት ለፊት የመቅደስ ስልክ ላይ ኮሚኒኬት አርግ። ቴንኪው ይበቃል እያሉ ነው። እሺ ዶክተር በጣም ነው የማመሰግነው። እግዚአብሔር ይባርክህ፣ በርታ። አገኛታለሁ መቅደስንም ስልኩን ከታች እንትን ሲል አይቻለሁ። እግዚአብሔር ዘመንህን ይባርክ። እዚህም ያላችሁ ውድ ቤተሰቦቻችን የዩቲዩብ ቻናሉን ለራሳችሁ ነው ሰብስክራይብ ማድረግ ያለብንና በዚህ ከጎን እንቆማለን። እደውላለሁ ዶክተር። አመሰግናለሁ ስለሰጠኝ ጊዜ። እግዚአብሔር ዘመንህን ይባርክ። መልካም ውሎ። ዩቲዩብ ሰምታችኋል። ሰብስክራይብ ያላረጋችሁ ሰዎች ዘግታችኋል። ፊት ለፊት ባው ላይ የዩቲዩብ አድራሻችን አለ። ገላጋይ አዲስ የዩቲዩብ ቻናላችን ነው። ገላጋይን ሰብስክራይብ አድርጉ። ሾርት ቪዲዮዎች ሰሞኑን እየተጫኑ አይደለም። ሳም ቴክኒካል ኢሹ ገጥሞን ነው። ዛሬ ጀምሮ አይ ቲንክ ይጭናሉ። ሪሰንት ገስቶች ቆዩ ወይም ምክንያታችሁን ጻፉልኝ ለምን ድጋሜ ሪኩዌስት እንደላካችሁ። ሪሰንት ገስቶች ብዙ እያየሁ ነው። ይሰማል? ኮኔክሽን ፑር ነው። ታብታብ አድርጉ። ሄሎ ገብታል? ሰላም ዶክተር፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ብዙ ጊዜ እከታተልሃለሁ ቲክቶክ ላይ ጆይን ለማድረግም ደውዬ ነበር። እንደ አጋጣሚ ነው አቅሜ አልፈቀደም እና አራዘምኩት። 31 ዓመቴ ነው። ከ56 ኪሎ አሁን 71 ኪሎ ገብቻለሁ። ቦርጭ አለኝ። በጣም ይደክመኛል። ብዙ መራመድ አልችልም። ያተነፋፈስ ችግር አለብኝ። ፕላስ ደግሞ የታይሮይድ ችግር አለብሽ ብሎኝ መድኃኒት አዞልኝ ነበር፣ ግን መድኃኒቱን አልወሰድኩትም። ላይፍ ታይም ነው ስላሉኝ ማለት ነው። እና አሁን ሀሳቤ በምግብ መቀየር ነው የፈለኩት። ላይፍ ስታይሊን የምትመክረኝ ነገር ካለ? እንግዲህ እኛን ጆይን ማድረግ አሰብሽና አቅምሽ አልፈቀደም። ግድ የለሽም። ምክንያቱም ቪዲዮዎቹ ላይ ሁሉ ነገር አለ። እንግዲህ ስንፍና ካልሆነ በቀር ማንም ሰው አንዷን ቪዲዮ በስርዓት የጨረሰ ሰው ብዙ ነገር ያገኛል። እና እንደው ምን አሰብሽ? እንግዲህ ላይቭም ላይ ትከታተይኛለሽ፣ ብዙ ነገር ተምረሻል፣ ቪዲዮዎቹንም እያየሽ ነው ብዬ ላስብና ምንድን ነው የገባሽ? ምንድን ነው የቀየርሽ በአመጋገብሽ ላይ ወይ አኗኗርሽ ላይ ላይፍ ስታይልሽ ላይ?
ከጀመርኩኝ አሁን ኦልሞስት ሳምንቴ ነው። ከረመዳን በፊት ዘይት የሚባል ነገር መጠቀም አቆምኩኝ። ኦሊቭ ኦይል ነው እየተጠቀምኩ ያለሁት እና ደግሞ እንትን አላበስልም፣ ላይክ በዘይት አልጠብስም። ምንም ነገር እየቀቀልኩኝ ኦሊቭ ኦይሉን ስጨርሰው ነው ከላይ ለማድረግ እየሞከርኩ ያለሁት። ቆንጆ ነው፣ ግን ስቲል ቶሎ ቶሎ ይርበኛል። ምን በላሽ? አንቁርስ በልተሻል ዛሬ? ዛሬ ጾመኛ ነኝ። ጾም መዳስሽም ጠዋት ታዲያ? ስሁር እንትን ነው ኦትሚል ነው እየጠጣሁት በውሃ ብቻ አፍልቼ። ስለዚህ እኮ አንቺ ምንም አትከታተይንም፣ ራስሽን ነው የምትከታተዩ እንጂ ምንም አልተከታተልሽንም። ያ ፈጥር ላይ ግን ሳምቡሳ የሚባል ነገር ምንም ነገር አልበላውም። ላይክ ምስር ድፍን ምስር ቀቅዬ እንትን ነው ቆስጣ ነው የበላሁት ከእንቁላል ጋር። ገብቶሻል? አሁን ሳምቡሳ አልበላሽም፣ ግን ኦትስ በላሽ እኮ። ስማቸው እኮ ነው የሚለያየው አይደል? ገብቶሻል? ፐርፌክትሊ አንድ ናቸው እያልኩሽ አይደለም፣ ብዙ ይለያያሉ። ግን ሁለቱም ካርቦሃይድሬት ስናስብ ሰውነት ስኳር የመጣው ከኦትስ ይሁን ከሳምቡሳ አይለይም አይደል? ያ ግንዛቤ ነው ያጣሽው። ጾመኛ መሆን ምክንያት እንዲሁም በጾሙን እንደ አድቫንቴጅ መጠቀም ትችላላችሁ። ገብቶሻል? በጣም ብዙ ለውጥ የምታይ በትክክል ካደረግሽው አሁን በዚህ በጾም ወቅት ላይ ነው። ምክንያቱም ማትበይበት ጊዜ ምን ይሆናል? ረዘም ያለ ነው። ኦልሞስት ለ14 ሰዓት አካባቢ ነው የምትጾሙት እና ይሄ ለአንቺ ቆንጆ ጊዜ ነው። እንግዲህ እድሜሽ 31 ነው። ኢነርጂሽ በጣም አንቺም እንዳልሽን በጣም የወረደ ነው። ይደክምሻል። ትንፋሽ ሁሉ እያጠረሽ ነው በዚህ እድሜ። ቦርጭ ያለሽ ሃይፖ ነው ታይሮይዱ እያመረተ አይደለም ነው ያሉሽ? ሃይፐር ነው ያለችኝ። ታይሮቶክሲኮሲስ ነው ያሉሽ እና ያን እንግዲህ እሱ ላይ ኮመንት አላረግም። ያዩሽ ሐኪሞች ናቸው የሚያውቁት። መድኃኒት ካዘዙልሽ መድኃኒቱን መውሰድ እንግዲህ የግድ ሊሆን ይችላል። ኤግዛክትሊ አላውቀውም። እንግዲህ ዲቴሉን ማውራት ካለብን በውስጥ እናወራለን። ቤዚክ ግን አመጋገብሽ ላይ መስራት እንዳለብሽ ፊል አደርጋለሁ። ኤክሰርሳይዝ ሌቭልሽን ከፍ ማድረግ እንዳለብሽ ይሰማኛል። ምክንያቱም ማንም ሰው በ30 ዓመት እድሜው ላይ የድካም ስሜት ፈጽሞ ይሄ አንአክሰፕተብል ነው። ይኸው እና እኮ አለ አንቺን እኮ በአንቺ እድሜ እኮ ልጆች አሉ በ50 ምናምን ዓመታችን ቅጥ ብለን ድካም የለም። ይቻላል። ለእኛም ሰጥቷል እንኳን ላንቺ እና ምግብሽን ቀይር። ትልቁ ነገር እነዚህ ቅድም ያልሽው ኦትስ ነገሮች እንደ እንጀራ ብዙ አይለዩም። ነጭ ዳቦ ከብራውን ዳቦ ብዙም አይለዩም። ይሄን ግንዛቤ ካለሽ የካርቦሃይድሬት ሶርስሽን ከምንድን ነው የምታደርጊ? ከአትክልቶች አሉ። ካርቦሃይድሬት ከአትክልት አድርጊ። ሁለተኛ ነገር ደግሞ የፕሮቲን ሶርስሽን ከየትኛውም እንዳቅምሽ ልክ ከነ ድፍን ምስር ማድረግ ትችያለሽ፣ ከነ ድፍን ባቄላ፣ ከነ አሳ፣ ከነ ስጋ፣ ከነ እንቁላል አድርጊ። ሁለቱን ስታዋህጂ ሰሞኑን አልሰማሽም? ጎመን በስጋ እያለን ስናወራ ልክ እንደዛ ማለት ነው። ጎመን በስጋ ስጋው ጮማ እስካልሆነ ድረስ ጎመን ስታበሲ አቮካዶ ነው ጤናማ ነው ዘይቱ ምንድነው ኦሊቭ ነው ያልሽው? ኦሊቭ ነው። ኦሊቭ ችግር የለውም ብለሽ በጣም ብዙ የጨመርሽ ከሆነ እሱም ያው ሄዶ ፋትሽን ነው የሚጨምረው እና የስ ይሻላል። አዎ ይሻላል። ከሌሎች ሪፋይንድ ሲድ ኦይሎች ይሻላል። ይሻላል ማለት ግን በነፃነት ብዙ ዘይት እንጨምር ማለት አይደለም። ሪፋይንድ ነው ብዙዎቹ እኛ ሀገር የሚመጣውም ኦሊቭ ኦይል እንደምናስበው ኳሊቲ አይደለም። የኳሊቲ ኳሊቲ ኖሮም አልኖረውም ግን የትኛውም ዘይት ከፍተኛ የሆነ ኢነርጂ ዴንሲቲ ያለው ምን ማለት ነው? በትንሽ ቦታ ከፍ ያለ ካሎሪ ያለው እንደማለት ነው። ከብቶቻል በደንብ እየገባሽ ነው? አዎ በደንብ እየሰማሁ። አቮካዶ ዘይት ሲባል ሰምተሻል? ሰምቻለሁ። አሁን አቮካዶ ዘይቱን ነው ያልኩሽ። ኦኬ 100 ግራም አቮካዶ ዘይት የሚመዘን 100 ግራም አቮካዶ ዘይት 100 ግራም ፋት ነው። ሙሉ በሙሉ ፋት ነው። ኦኬ 100 ግራም አቮካዶ ምን በላውን አቮካዶ ነው እያልኩሽ ያለሁት ግን 100 ግራም ፋት አይደለም። እሱ ገብቶሻል? 15 ግራም አካባቢ ብቻ ነው የሱ ፋት።
ዘይቱ ሙሉ በሙሉ ፋት ነው፣ ሪፋይንድ በመደረጉ ነው እያልኩሽ ያለሁት። አቮካዶ ግን ከ100 ግራም ውስጥ 15 ግራም ብቻ ፋት ነው ያለው። ሌላው ግን ሌላ ነገር ነው። ማንኛውም ነገር ፒውር ኢነርጂ ሆኖ ተጣርቶ የወጣ ከሆነ ጥንቃቄ ማድረግ መቻል አለብን። ለዚህ ነው ስኳር ልክ እንደዛ ነው። ስኳርም 100 ግራም ስኳር 100 ግራም ካርቦሃይድሬት ነው። ገብቶሻል አይደል? 100 ግራም ስኳር 100 ግራም ካርብ ሙሉ በሙሉ በቃ ጀስት ዴንስ ኢነርጂ ዴንስ ጥቅጥቅ ያለ ኤነርጂ ነው። እነዚህ ሪፋይንድ የሆኑ ካርቦሃይድሬት እና ሪፋይንድ የሆኑ ፋት ላይ ያለው ኤነርጂ እንደዛ ነው። ከሪል ምግቦች የሚመጣው ካርቦሃይድሬት ግን 100% ከፍ ያለ ኤነርጂ አይደለም። ፋይበር አለ እዛ ውስጥ፣ ውሃ አለ እዛ ውስጥ፣ ብዙ ነገር አለ። ፕሮሰስ ካልተደረገ ፕሮሰስ ተደርጎ ከውስጡ የወጣው ነገር ነው ለከፍተኛ ውፍረት የሚያጋልጠን። ፕሮሰስ ዘይት፣ ፕሮሰስ የሆነ ስኳር፣ እነሱም ዱቄት፣ ፕሮሰስ የሆነ ዱቄት፣ እነዚህ የእነሱ ኮምቢኔሽን ነው ዋጋ እያስከፈለ ያለው እና ያ ግንዛቤ እንድንይዝ ፈልጌ ነው። ሶ ምንድነው አሁን ጾምሽን በምትይዝበት ሰዓት ላይ ይኖራል ማለት ትችያለሽ። ከምን ጋር ስጋ ካለሽ እንቁላልሽን አድርገሽ፣ ስጋሽን አድርገሽ፣ አሳሽን አድርገሽ ከጎመን ጋር ከጥቅል ጎመን ኮምፕሊኬት አታርቂ። ውድ ነገር ጋር ትይዙ ኢትዮጵያ ውስጥ ያለሽ ብዬ አስባለሁ። እና ስፒናች ውድ ነው እና ሱፐርማርኬት ላይ ስፒናች የምታገኘው ሁሉ ነገር ከጎመን ማግኘት እየቻልሽ ጎመናችሁ በታች ነው። ጉሊት ውስጥ ገብተሽ ጎመን ብትገዢ በቃ ጎመን ግዢ። አቅምሽን ፈቅድ ከሆነ እነ ስጋን እነ እንቁላል እና አሳን ካልሆነ ደግሞ ድፍን ምስር ባቄላውን አድርጊ። ሁለቱም አዋህድ አድርጊ። ዘንድ ተጨማሪ ኤክሰርሳይዝ ጨምሪ። ውሃ በደንብ ጠጪ። ፋይት አድርጊ። ፋይት አድርጊ። ዲቴል ስናወራ ኢቭን የዚህ የታይሮይድ ኢሹ እንኳን ከዚህ ከሜታቦሊክ ዲስፈንክሽን ጋር ሊያያዝ ይችላል። ባንቺ ገና ልጅ ነሽ። አመሰግናለሁ ዶክ። በጣም ከዘይት ጋር የሚበሱ ነገሮች ላይክ ዘይትን እሳት ላይ ማድረግ ትንሽም ቢሆን የምትለኝ ነገር አለ? ላይክ ለማብሰል እንዴት እንጠቀመው? እንግዲህ አሁን እሱ ሌላ ነገር ውስጥ ነው የሚያስገባ ነው። ዋናው ነገር እሳት የሚቋቋሙ ዘይቶች አሉ፣ ከፍ ያለ ስሞኪንግ ፖይንት ያላቸው በርካታል። ለምሳሌ የኛ ጊ ማለት ምንድነው? የተነጠረ ቅቤ ስሞኪንግ ፖይንቱ ከፍ ያለ ነው፣ እሳት ይቋቋማል ማለት ነው። በርካታል። እነሱ አቮካዶ ዘይት ብዙ ጊዜ ለማብሰል ብለን ስናወራ ሰምተሻል፣ ከፍ ያለ ሙቀት መቋቋም ስለሚችል ነው። እኔ ትናንሽ ነገር ላይ ፎከስ አታርጊ ፕሊዝ። ዘይት ስሞክ አበሳሰብ ማይነር ነገሮች ናቸው። ትልቁ ነገር ላይ ነው ፎከስ ማድረግ ያለብሽ። ትልቁ ነገር ቅድም ያልኩሽን እኛ ፕሮሰስድ ካርቦችን ከዱቄት የሚሰሩ ምግቦችን በአትክልት መቀየር፣ የፕሮቲን ሶርስሽን ስጋ ከምናምን ማግኘት አልኩሽ። አቅም ካለሽ እኮ አልኩሽ ሳልመን አስመጪና ከዱባይ ችግር የለብንም ካለ ይላል። ምንም ጥያቄ የለውም። ተፈሻል። አሁን ግን ትልቁ ነገር ላይ ፎከስ እናድርግ። ትናንሾቹ ነገሮች ይተን። ዶክ በጣም አመሰግናለሁ። በጣም ነው ማደንቀክ። አላህ እድሜህን ያርዝምልን፣ ኑርልን። የብዙ ሰው ህይወት የቀየርክ ነው። ቴንክ ዩ። አመሰግናለሁ። አመሰግናለሁ። 197 ሰው እያየሁ ነው። ባለፈው እንግዲህ ኦፊስ እየፈለግን ነው ብለን ስናወራ ነበርና ኦፊሳችንም ጸድቋል። እንግዲህ ኮሜንት ላይ ዩቲዩብም ላይ እያየሁ ነው እና መጨረሻ ያለቀቅነው ቪዲዮ ላይ ቶቶት ጎን ገርጂ መብራት ኃይል ቶቶት ጎን እንግዲህ ቶቶት ሻይ ቡና አይደለም ቶቶት። ኦኬ ክትፏችሁን እየበላችሁ እዛው ከጎን ያለ ቢልዲንግ ነው። ምንም ሩቅም አይሄድም፣ መንገድ ነው ከቶቶት የሚለየው። ሰሞኑን ውል ጨርሰናል። እንግዲህ እንደ እግዚአብሔር ፍቃድ ኔክስት ዊክ ላይ እንጀምራለን። መገናኛ ያላችሁም ዎኪንግ ዲስታንስ ነው፣ በእግራችሁ ነው መምጣት የምትችሉት። ከቦሌም በእግራችሁ መምጣት ትችላላችሁ እና ቅርብ ነው ልላችሁ ፈልጌ ነው። እንግዲህ ታይም ስኖረን እዛም ላይ እንገናኛለን። ቶቶት ወይም ደግሞ ኔክሰስ ሆቴል ጎን ነው። ኔክሰስ ዘን ቶቶት ዘን አሁን የኛ ኦፊስ ያለበት ቢልዲንግ እዛው ከጎን ነው ያለው። ከቶቶት ጎን ኮምፕሊኬት አይደለም፣ ሩቅ አይደለም። ከቶቶት መንገድ ነው የሚለየው። ከህንፃው ስር ላይ ንግድ ባንክ አለ። ኦቪየስ ነው፣ ያን ግልጽ የሆነ ቦታ ላይ ነው እና እንግዲህ በአካልም እንግዲህ እዚህ ላይ ማውራው ነገር ግልጽ ያልሆነላችሁ ወይም ደግሞ ፐርሰናል ጋይዳንስ የምትፈልጉ ሰዎች ስልክ አስቀምጣለሁ። በዛ ስልክ
ኮመንት ላይ ክሊያንቶቼ ካላችሁ ይሄን ቁጥር ያዙና ሰዎች ሬጂስተር ማድረግ ይችላሉ። ከነገ ጀምሮ እንግዲህ ነገ ሰኞ ነው። ሰኞ ጀምሮ ሰዎችን ሬጂስተር እያደረግን ነው። በዛው ልክ እንግዲህ በዛ መጠን እንቀበላችኋለሁ። 0919 ስልክ መያዝ የምትችሉ ሰዎች 0919 607412 0919 607412 ሬጂስተር ለማድረግ የምትፈልጉ ሰዎች በዛ መጠቀም ትችላላችሁ። ከዛ ውጭ ግን አለው እንግዲህ ላይቭ ላይ አልጠፋባችሁም። ሰሞኑንም ያንን ነገር ማዘጋጀት መሞከር የተለያየ ቢሮ ማየት ሱሱ ነው ያስጠፋኝ አለው። 19607412 ጊዜ ወርቅ 19607412 በዛ እየደውላችሁ መመዝገብ ትችላላችሁ። ያ መነጽሬ ተቀይሮ ነው እንግዲህ መነጽሬ ትላንት በሆነ ምናምን ተሰብራ ነው። ለምን ተሰበረችም አላውቅምና ይሄ ከዛ በፊት የነበረኝ መነጽር ነው። ትልቅ ነው። እስቀይረው እንግዲህ ልመዱ ፊቴን ልመዱ። ያው ትልቅ ነው። ይሄ ትልቅ ፊት እያለኝ የነበረኝ መነጽር ነው። የዛኔ ፊቴ ትልቅ ነበረ። በዚያን ጊዜ የነበረኝ መነጽር ነው። አሁን ፊቴ በጣም ትንሽ ሆነ። መነጽሩ እንግዲህ ትንሽ መሆን አይችልም። የቆየ መነጽር ነው። ያስ ታንክ ዩ ለኮመንቱ ደስ ይለኛል። ለዚህ ፈን እያደረግን ሪሰንት ገስቶች እያየሁ ነው። ቅድሚያ እንደው ላልገቡ ሰዎች ለመስጠት ወደ ሰፈር የመጣሁት የማንን ነው? በእስላም ዛትስ ጉድ። እንግዲህ ሰፈራችሁን ያው ሞቅ ሞቅ እናደርገዋለን። ከዚህ በኋላ እንግዲህ የሲኤምሲዎቹ ብዙዎቹ ወክ እያደረጉ ነው። እንግዲህ ገርጂ አካባቢም ቦርጫም ሰው ማየት አንፈልግም። ገርጂ መብራት ኃይል አካባቢ ወክ የሚያደርግ ሰው ከአሁን በኋላ ይበዛል ብዬ አስባለሁ። ያስ ፍቅር ዌልካም። ፍቅር አርፍደሽ ነው የገባሽው። ሰሞኑን ጠፍቻለሁ። እንግዲህ ሻምፒዮንስም ላይ ጠፍቻለሁ። ያው ብዙዎቻችሁ ታውቃላችሁ ለምን እንደምጠፋ። አይሆፕ ከዚህ በኋላ ጊዜ ይኖረናል ብዬ አስባለሁ። ሪሰንት ገስቶች እያየሁ ነው። አዳዲስ ሰዎች ጋር ቻንስ እንዲኖረን። ሄሎ ሰላም ዶክተር፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። እና በቅርብ ጊዜ ነው መከታተል የጀመርኩ። የሆነ ወዳጅ ወንድሜ ነው ሪኮመንድ ያደረገኝ አንተን የነገረኝና እንደው ስለ አንድ ነገር ለመጠየቅ ፈልጌ ነበር። እንተዋወቅና። እሺ፣ ብርሃኑ እባላለሁኝ እና የምኖረው አሜሪካ ነው እና የዛሬ 5 ነው ምናምን ዓመት አካባቢ ኪድኔን አንድ ጎኔን በጣም ያመኝ ነበርና ያንን በታየሁበት በጣም ያመኛል ግራ ጎኔንና በታየሁበት ያው በእንትን በሶኖግራፊ ስታይ ሊታይ አልቻለም ኪድኔና በተፈጥሮ አንድ ኩላሊት ያለክ ምናምን አሉኝ። ኢትዮጵያ አጋጣሚ ኢትዮጵያ በመጣሁበት ተመለስኩና እዚህም ብዙ ምርመራ አደረኩኝ። ሳደርግ እነሱም እዚህም ያው እንደዛ ነው የሆነው። በተፈጥሮም በምን አናቅም ግን አንድ ኩላሊት ነው ያለ ግራ ኩላሊት የለም ምናምን አሉኝ። ግን የምታምን ትንሽም ብትሆን ስላለች ያቺ ፋንክሽን ስለማታደርግ መውጣት አለባት ምናምን አሉኝ። ከዛ እንደዛ ስከታተል ቆየሁኝና የሆነ አበሻ ዶክተር ጋር ደግሞ የሆነ ሰው ነግሮኝ ሄድኩ። እዛ አማከሩኝና ነው አሁን ሰርጀሪ ተደርጎ ምንም ቦታው ላይ ብዙም ያለ ነገር ስለሌለ ሰርጀሪ ብትደረግም ብዙ ለውጥ የሚያመጣው ነገር የለም፣ ህመሙ ላይ ባይወጣም ችግር የለውም ምናምን አሉኝ። ያለውን ብቻ ጥንቃቄ አድርግ ምናምን አሉኝ። ያና አንደኛው ደግሞ ይሄ ኖርማል ቀኝ ለቀኝ ስራ ስለበዛበት ትንሽ ሳይዙ የመጨመር አይነት ምልክት አለው እና ደም ስሮችም ትንሽ ግን ፋንክሽን እያደረገ ነው እሱ
ምናምን አሉ። እኔ ግን ያው ፔን ይሰማኛል፣ ድካም ምናምን አለ፣ ድካም ይሰማኛል። ኢቭን ድራይቭ እያደረግኩኝ የሆነ እንቅልፍ እሱ ጋር የተያያዘ ይሆን አላቅምና እንደው ምን ትመክረኛለህ? እስፔሻሊ ደግሞ በአመጋገብ ዙሪያ እንደው ማስተካከል ያለብኝ መጠንቀቅ ያለብኝ ነገሮችን እንድትመክረኝ ፈልጌ ነው። ብዙ ሰዓት እንዳላበዛ ነው ታሪኩ ብዙ ስለሆነና እንዳልይዝ ብዬ ነው ለሌሎችም እድል ለመስጠት። ክብደት ስንት ነው? ቁመት? ክብደቴ 150 ልቢ ነው። ቁመቴ 105 ነው። ኪሎ ስንት ነው? 150 ፓውንድ ነው። ያ 150 ፓውንድ 160 ፓውንድ 160 ፓውንድ በ75 ኪሎ አካባቢ እንያዝ። ቦርጭ ያ አለ? ቦርጭ አይ የለም። ቦርጭ የሚባል ይሄን ያህል ቦርጭ አለ የሚባል አይደል የለም። ስንት ዓመት ነው? 43 ያ ቻፕተር 2 ገብታል። ምን በሊታ ነህ? እንጀራ በሊታ ነህ? እንጀራ በላለሁ ያ እንጀራ በወጥ በሊታ ነህ? ቀጥቅጠዋ። አይበቃህም? ገብቶሃል? ሰውነትህ እኮ ቻለ፣ እስካሁን ቻለ። እንግዲህ ከዚህ በኋላ እኮ ያው ማሽናችን እያረጀ ነው። እንጀራው ከፍተኛ ኤነርጂ ነው። ካርቦሃይድሬት እንግዲህ እንደምታውቀው ወዴት ነው የሚቀየር? ወደ ግሉኮስ ነው። እና እንጀራ ሪፋይንድ ነው። ከጤፉ ውስጥ እንግዲህ ወፍጮ ቤት ገብቶ አይደለ ጤፉ ተቀጥቅጦ በከፍተኛ ኤነርጂ ያ ፓውደር የወጣው እና ሪፋይንድ ካርብ ነው። ወጣችን ውስጥ ደግሞ ሪፋይንድ የሆነ ፋት ተጨምሮ ነው ወጡ የሚጣፍጠው። እንደምታውቀው በዘይቱ ምኑ ቅቤው ምናምኑን ይሄን ሁሉ ኤነርጂ ሰውነትህ አይቋቋምም። which means ከጊዜ በኋላ አሁንም ሞስት ላይክሊ በደንብ ብናይ ኢንሱሊን ሬዚስታንስ የምንለውን ከፍ ያለ ኢንሱሊን ሆርሞን እያመረትክ ነው። ከሱ ቀጥሎ የሚመጣው እነ ስኳር ናቸው። አንተ ደግሞ ሃይ ሪስክ ነህ አይደለ? አንድ ኩላሊት ናት ያለች። ሞስት ላይክሊ ኮንጀኒታል ሪናል አጄኔሲስ የምንለው ነው። ኮንጀኒታል ሪናል አጄኔሲስ ማለት ምንድን ነው? በተፈጥሯቸው አንድ ኩላሊት ብቻ፣ አንደኛው እዛው መክና የቀረች ኩላሊት ማለት ነው። አማርኛውን በትክክል አላውቀው። ያ በመሆኑ ደግሞ ኮምፐንሰተሪ ሌፍት ሪኖሜጋሊ። ሪኖሜጋሊ ማለት ምንድን ነው? ኮምፐንሴት ለማድረግ እንደማለት ኮምፐንሴተሪ አይደለም። ሁለት እጅ አሁን ነገር በአንድ እጅ ብቻ ፑሻፕ የሚሰራ ከሆነ ይሄኛው እጅ ምን ይሆናል? ሃይፐርትሮፋ ያደርጋል አይደለ? ጡንቻው ትልቁ ነገር ውጣ። አሁን እመነኝ፣ ሌላ ነገር አታስብም አንተ ከኩላሊት ውጭ ከኩላሊት አታስብም። አንድ ኩላሊት ናት ያለችኝ ነው ብለህ የምትለው ሁልጊዜ በህልምህም በእውነህም ከዛ ውጭ አታስብም እና ከዛ ውጣ። ያንን መቀየር ትችላለህ? አትችልም እኮ። ለመቀየር ብለህ እኮ ነው ከአንድ ሐኪም ስትቀያየር የነበርከው። በሆነ ተአምር አንዱ ሐኪም ኧረ እባክህ ይኸው ያለች እኮ እንድል የፈለገ ነው እዚያ የነበረውና ውጣ ከዛ። እሱን መቀየር አትችልም። መቀየር የምትችለው ግን ከዚህች ሰዓት ጀምሮ ገብቶሃል? የምናወራቸው ሰምተሃል? ከዚህ ሰዓት ጀምሮ የምታደርገው አመጋገብና የምትቀይረው ላይፍ ስታይል ያቺ ያለች ኩላሊት ከፍ ያለ በርደን ሳይኖርባት ቀሪ ህይወትን አብራ እንድትኖር ማለት ትችላለህ። ቀሪ ህይወት ጤና እሷንን ኮምፕሊት ሁሉ ነገርን አዲስ ባይዘይ ጡንቻ በጡንቻ ሆነ ጠንካራ አጥንት ኖሮ ምንም አይነት ከእድሜ ጋር ተያይዞ የሚመጡ አሉ አይደል? ሁሉ የምናወራቸው 40 ከተሻገሩም በኋላ እኮ ስኳር አሁን በያዝከው መመገብ ከቀጠልክ እመነኝ በአጭር ጊዜ ውስጥ ይመጣል። እስከዛሬ ያልመጣው ለምንድን ነው? ሬቲቭሊ ያንግ ስለነበርክ ነው። ሰውነትን መቋቋም ስለሚችል ነው። ያ ለስንት ዓመት ለ43 ዓመት የቀጠቀጥከው ማሽን ፌል እያደረገ ነው። የቀን ጉዳይ ነው። ስኳርህን ግፊትህን እንግዲህ በየጊዜ ፎሎ አድርገህ ቢሆን ነው። በተለይ ስኳር ምርመራ የስኳር ዲያግኖሲስ ብዙ ችግር አለው። ፋስቲንግ ነው የምትታየው። ፋስቲንግ ግን ማታ የተሰራበት ነው። ጠዋት ስትሄድ ኖርማል ይላል፣ ይሰውዳል። በትክክል በተለያየ መንገድ ሌሎች ብዙ መንገዶች አሉ። የተደበቀ ስኳርን ፒክ ለማድረግ መንገዶች አሉ። በዚያ መንገድ ታይታ ቢሆን ኖሮ አሁንም የስኳር ቁጥጥር ኖርማል አይሆንም። ብንግባባ በዚህ አመጋገብ የምትቀጥል ከሆነ ኩላሊትን ያለችን ኩላሊት አደጋ ላይ የሚጥሉ ኩላሊትን ብቻ አይደለም ባይዘ ሌሎች ኦርጋን ሲስተሞች ከእድሜ ጋር የሚመጡ ከስኳር ጋር ሰምታል። አይን ላይ፣ እግር ላይ አይደለም
ብሬን ላይ ጉበት ላይ ምን ማያመጣ ነገር አለ እነዛ ሁሉ ይመጣሉ እና ካሁኑ እሱ ቀይር ምንድነው ያለው እንጀራ እንደምታውቀው ካርቦሃይድሬት ነው ካርቦሃይድሬትን በጎመን ቀይር እንጀራን ሰላሙን በቃ በለው እጅግ አመሰግናለሁ ያልኩት ከዚህ በላይ ተጥቷል ስለዚህ ካርቦሃይድሬትን ከፍተኛ ስኳር ባለላቸው ምግቦች ቀይር ጎመን ካርቦሃይድሬት ነው ብሮኮሊ ኮሊፍላወር እነዚህ ከመሬት ጋር አይደለም ፎዛማቱ ከመሬት ስር የበቀሉ እንዳንተ ችግር የላቸውም ካሮት እና ቀይስም ማድረግ ይችላል ተባክቶ ነው ማለት ነው ጀስት ተቀጥለው ኖርማል የተዘጋጁነት ማድረግ በዚህ በጋ ደግሞ ሰውነቱ እጅግ የሚፈልጋቸው ኤሴንሻል የምንላቸውን አሚኖ አሲድ ወይም ደግሞ ፋቲ አሲዶችን ኳሊቲ ፕሮቲን ለማግኘት ሞክር አሳሉ አልካለበት ተገርቷል በመሳልመን እንኳን ሙሴ ሎብስተር ኦይስተር ምን ያለ ነገር አለ ነበር ለዚህ የውቅያኖስ አሳዎች በጣም ማዚ ናቸው ውቅያኖስ መሰቢ እነሱ ማድረግ ሳምኤክስ አድርግ ፊሽ ቺክን ቆዳውን እያነሳ እሱን ከናፍቃት ኮልካት ጋር ዋህድ እሱ ላይ ኤክሰርሳይዝ ከፍ አድርግ ምን ፈለግካት ባይዘ የምትለውን ፔን ይጠፋል ምን በትክክል እንግዲህ ያንን ዛሎን ወስጄ እንትን ባለው ግን ይሰማኛል የምትለውን ፔን ብዙ ከዚህ ስለያየ እሺ ዶክተር በጣም አመሰግናለሁ እግዚአብሔር ይባርክ ተባረከኝ በጣም እግዚአብሔር ዘመንህን ያለምልህ ተባረክ አመሰግናለሁ በጣም yes thank you እሺ thank you ዶክተር በጣም አመሰግናለሁ የመቅደስ ስልክ ኮሜንት ላይ አስቀምጡ ፐርሰናል ጋይዳንስ የምትፈልጉ ሰዎች መቅደስ ላይ ደውሉ ኦንላይን በተለ ሰርቪስ የምትፈልጉ በኦፊስ ደረጃ ደግሞ ቅድም ያስቀምጥኩላችሁ የጊዜ ወርቅ ስልክ አለ ፍቅር እሱን ስልክ ጻፊላቸው 0919 እየደወላችሁ ሬጂስተር ማድረግ ትችላላችሁ አመሰግናለሁ ሁሉም ሙስሊም አይደለም ክላስ ሲቀር ሄሎ አቤት አቤት ዶክተር ሰይድ ገብታል አዎ ገብቻለሁ ዶክተር ስለመጣህ ደስ ብሎናል ራስን አስተዋውቅ ቀጥል እሺ ሰይድ በድር እባላለሁ ያው እንግዲህ የዚህ ሻምፒዮን አባል ነኝ ዶክተር በቀደም ይሄን እንትን ከተከታተልኩ ዛሬ 15 ቀን ሆኛል 16 ቀን ነው 17 ቀን ሆኛል እና ጥሩ ለውጥ ነው ያለኝ በፊት ከነበረብኝ የኤዋንሲ ራሱ መጠን በቀደም ከ15 ቀን በኋላ ይሄንን ምግብ አመጋገብ ከወሰድኩኝ በኋላ ለውጥ አሳይቷል ራሱ ቀንሷል ኤዋንሲው ማለት ነው ፊት ሽንት ላይ ያሳየ ነበር ራሱ እንትኑ ስኳሩ ግሉኮስ ያሳየ ነበር ሽንት ላይ ይሄ ራሱ የለም ጠፍቷል ግን ይሄንንም ምርመራ ያደረኩት ዶክተር የ3 ወር ቀጠሮ ደርሶብኝ ነበር የኔ ሐኪም ጋር ማለት ነው የስኳር ሐኪም ጋር እና እሱ ያዘዘውን የምርመራ እንትን ነው ጀለድ ሄድኩት ያው እንግዲህ ሶስዳቸው የነበሩትን መድኃኒቶች አሳይቻለሁ ላንተ ያን ውጤት በሚያይበት ሰዓት እሱ በጣም ተገርሞና ተደንቆ በጣም ትልቅ ለውጥ ነው ያለው አለኝ እና እንደዛ በማለት ያንን ስትወስድ የነበሩት መድኃኒቶች ምን ምንድናቸው ብሎ ፋይሉን አገላብጦ ያያል ያ ያሳየውን መድኃኒት ሁሉ ዝርዝሩን አወጣና እነዚህ ነው መቀነስ አለብን አለ ዶክተር መቀነስ አይደለም እንደ ቋቁም ያለው አልኩት እንዴት አለ እንዴት ነው አቆምኩ አለ አይ ይሄ ውጤት ያየው
ይህንን መድኃኒት መውሰድ ካቆም ከ15 ቀን በኋላ የመጣ ውጤት ነው አልኩት። ከ15 ቀን በፊት የነበረው ይህንን መድኃኒት እየወሰድክ የነበረው ውጤት ይሄ ነበር አልኩት። አይሲኤል የተመረበርኩበት ውጤት ነበረ። ከዛ በኋላ ደግሞ ይኸው ዛሬ ደግሞ እናንተ ጋር የተመረመርኩት ውጤት ደግሞ ይሄን ነው የሚያሳየው አለ። እንግዲህ ተመልከት ያለው ሁሉንም ነገር ሳየው አሁን ከዛ በኋላ ያሉት ውጤቶች ሳያቸው በጣም ለውጥ አለ። ምንም ነገር የወሰድኩት መድኃኒት የለም፣ ምንም የቀየሩት ነገር የለም። አመጋገብ ብቻ በማስተካከል ነው ይሄ ለውጥ የመጣው አልኩት። እንግዲህ ይሄን ሕክምና እናንተ ጋር ከጀመርኩ ወደ 13 ዓመት ነው አልኩት። እዚህ እናንተ ጋር አልኩት 13 ዓመት ነው። 13 ዓመት ሙሉ በየጊዜው ያው መድኃኒት ከመጨመርና ከማስተካከል ውጪ ያመጣነው ለውጥ የለም ነበር አልኩት። ግን ምግብ በማስተካከል ይሄ ለውጥ መጥቷል። እስኪ አሁን እናንተ ቀጣይ ምን ትለኛለህ? አሁን ይሄን ለውጥ አይተሃል፣ ምንድነው የምትለኝ? መድኃኒት ውሰድ ነው የምትለኝ ወይስ ምንድነው የምታደርገው? በጣም ተገረመና ሳቀ። አይ ይሄ ሰውዬ ፎቶ ካላሳየኝ አለ ዶክተሩ። አድራሻውን ካልሰጠኝ አለ። ያው ነገርኩት። ለማንኛውም ግን እኔ አሁን በእንደዚህ ሁኔታ ያለ መድኃኒት ውሰድ አልልህም አለ። ምክንያቱም ለውጡ ተጨባጭ ሆነና የሚታይ ለውጥ ነው አለ። ውሰድ ብዬ አልነግርህም አለ። ግን አንዴ ከወር በኋላ ባየት ቼክ ባደረግህ ጥሩ ነው አለ። እሱ ችግር የለብኝም አልኩት። የተሻለ ነገር ይዤ እንደምመጣ ደግሞ ተስፋ አደርጋለሁ አልኩት። እና ዶክተር በጣም ነው የማመሰግነው። በጣም ትልቅ ለውጥ ነው ያለው። በጣም ሁሉ ነገሩ ተመችቶኛል። አሁን ጾማችንን እንኳን አሁን ጾማችንን ላይ ያለው ፋስቲንጉንም ሳየው ጠዋትም ሳየው ቆንጆ ነው ያለው ነገር ራሱ ውጤቱን በመለካበት ሰዓት እና እግዚአብሔር ያክብርልኝ። በጣም ነው የማመሰግነው ዶክተር። ጨርሻለሁ። አላህ ይስጥልኝ። ሰይድ ሚዩት አድርግ አንድ ጊዜ ሚዩት አድርግና ትንሽ ሰይድ አላወኩም፣ ዝም ብዬ ነው ያስገባው። የኛ የሜታቦሊክ ሄልዝ ሻምፒዮንስ አባል ነህ። በድምፅ ነው ያወቅኩ። በጣም ግላድ ገና የምትመሰክርበት ጊዜ አልደረሰም። ጥቂት ሳምንታት ነው፣ 2 ሳምንት 3 ሳምንት እንኳን የሞላህ አይመስለኝም። እና ኢቭን ሼፍ መቅጠር ስለ መቅጠር አወራን። ፋይናሊስት የሼፉ ቆይና ባለቤትን ላውራት ብዬ እሷ ጋር አወራን። እሷን ሳውራት በጣም በቃ ጎበዝ እንደሆነች ተረዳው። በማግስቱ ምግብ መላክ ጀመራችሁ። ምግባችሁም ፐርፌክት ነው እና ሼፍ ይቀጠር የሚለውን ሀሳብ አነሳልና እሷ ራሷ ጎበዝ ሼፍ እንደሆነች ተረዳሁና ቀጠልን። ከአንተ ጋርም እንግዲህ ነግረኛል። ኢትዮጵያ ውስጥ በጣም አለ የሚባል ትልቅ ተቋም ላይ ነው ክትትል ስታደርግ የኖርከው። በጣም ውድ ውድ መድኃኒት ላይ ነው ያደረጉ የምትወስዳቸውን። እኛ መድኃኒት አላቆምንም። ያንተ ሪስፖንስ አስገደደን። ያንተ ለውጥ አስገደደንና ስኳር ያኑ መድኃኒት እየወሰድክ ብትቀጥል ሃይፖ ስለሚገባ እዚህ ጋር ይበቃል ብለን ተራ በተራ ነው ያቆምነው መድኃኒቶች እንደምታስታውስ ከሆነ እና ይሄው ነው ለሁላችሁም ብዬ የምለው ይሄንን ነው። እና ሐኪሞቻችን መንገዱን ስለማናቅ ነው። እኔም በፊት መንገዱን ስለማላቅ ነው። አንድ ሰው የስኳር መድኃኒት ጀመረ፣ እድሜ ልክ መድኃኒት መውሰድ አለበት ብዬ አስብ የነበረው። አሁን ያሉ ሐኪሞች ብዙዎቹም እንደዛ ስለሚያስቡ ነው። እንደ ሰይድ አይነት ሰዎች ለ13 ዓመት የተከታተላችሁ ሐኪም ገና ሲያያችሁ ምን አግኝተ ነው፣ ፊዚካል ለውጣችሁን እንኳን ሲያይ ምን አግኝተ ነው ማለት ይጀምራል። ውጤታችሁን ያያል። ደም ሰታችሁ ይገረማል። ልክ ለሰይድ ያለው ሐኪሙ ምንድን ያለው መድኃኒትን መቀነስ መቻል አለብን አለ። ኖ ምኑን ነው የምትቀንሰው? እኔ እኮ አቁሜ ነው የሁሉ ለውጥ የመጣው። እንደዚህ አይነት እንደ ሰይድ አይነት ሰዎች እየበዛችሁ ስትሄዱ ሐኪሞቻችን ቆም ብሎ ማሰብ ይጀምራሉ። የምሬን ነው የምነግራችሁ። ቆም ብሎ ማሰብ ይጀምራሉ እና ቆም ብሎ አስበው ልክ አንድ ሰው ስኳር ሲገኝበት ግራ መጋባት ያቆሙና ማን ከነገ ጀምሮ ይሄን መድኃኒት ቀንስ፣ ምንድነው ይሄ ምግብ አቁም፣ ምግብህ እንደዚህ ይሁን፣ ስፖርት ስራ። በቃ ከ3 ወር በኋላ ነው። እመኑኝ ሩቅ ጊዜ አይሆንም ይሄ የሚመጣበት ጊዜ። ባለው ፕራክቲስ ዛሬ ላይ ባለው ፕራክቲስ አንድ ሰው ዲያቤቲክ ከሆነ ሜትፎርሚን ነው የሚጻፈው። ሜትፎርሚን ይጻፋል። ለስላሳ አቁም፣ ጣፋጭ አቁም። ችን ብቻ መክረን ነው የምናሰናብተው። ማንም ሰው ስለ እንጀራ አያወራም። ማንም ሰው ስለ ኤክሰርሳይዝ ብዙም ዱብ በል ኪሎ ቀንስ ምናምን ልንል እንችላለን እንጂ ስኳር ከአመጋገብ የመጣ ነው። ሮንግ ምግቦችን እየበላ ነው። ሮንግ መጠጦችን እየጠጣ ነው።
ኤክሰርሳይዝ እያረክ ስላልሆነ ነው ስኳር ከፍ ያለው እና ከነገ ጀምሮ ይሄን አድርገህ ተገላገል የሚል እሳቤ አልነበረም። እመኑኝ ግን 10 ዓመት በኋላ ብዬ ሳወራ ነበር ከዚህ በፊት 10 ዓመትም አንቆይም። ከጥቂት ዓመታት በኋላ የሁሉም እሳቤ ወደዚህ ይመጣል። ምክንያቱም ኤቭሪ ፊዚሻን ኤቭሪ ሐኪም የትኛውም የጤና ባለሙያ ጤንነታችሁን ነው የምመኘው። ድናችሁ ስታዩ ነው እርካታችን እና መንገዱን በተማርነው መንገድ ብቻ ስንይዝ ስለነበር ነው እንጂ እሳቤ ይቀየራል ብዬ አስባለሁ። እና ሰይድ ፈጽሞ አንተ ትሆናለህ ብዬ አላሰብኩም። አንተ የሚዲያ ሰውም የኮሚኒኬሽንም ሰውም አይደለህም። ካለህበት ሁሉ አንጻር ቢዚ ነህና አውቃለሁ። ቢዚም እንደሆንክ ከፍ ያልክ የቢዝነስ ሰውም እንደሆንክ አውቃለሁና ገርሞኛል። እንደው በመደሰትም ነው እንግዲህ ላይቭ ላይ ገብተህ ይሄንን ያልከው ሰይድ፣ በእውነት በጣም ደስ ብሎኛል። ለአንተም ለባለቤትም ከፍ ያለ ክብር አለኝ። እሷም ጎበዝ ናት ከጎንህ በመሆኗ ነው። ዶክተር በጣም ነው የማመሰግነው። እግዚአብሔር አላህ ያክብርልኝ። በጣም ነው የማመሰግነው። እሺ ዶክተር፣ አሁን የጾም ወቅት ነው። ሲሚላር ነው። እሷን ነገራት። ያንቺ የሚያምረው ምግብ ይቀጥላል ብሏል ዶክተር። እየሰማችም ከሆነ ምግቡ ይቀጥላል፣ ታይሙ ብቻ ነው። ኦኬ፣ የምትበሉበት ታይም ነው የሚቀየረው። ይሄንን በላት። እርጎ መጀመር ትችላለህ አሁን። ግሪክ ዮገርት ኦኬ። ጾም በተለይ በምታፈጥርበት ማታም ላይ ወይ ጠዋትም ላይ እርጎ እንዳይጠፋ። ሱፕ የግድ ያስፈልጋቸዋል እና የቦምብሮዝ ማድረግ ትችላላችሁ። የአጥንት ሾርባ ኦኬ፣ የአትክልት ሾርባ፣ የቲማቲም ሾርባ፣ እነዚህ ቢኮዝ አንተ አሁን የገብስ ሾርባ አትጠጣ። እነዚህ ሪፋይንድ ካርብ እነዚህ ብስኩቶችን አትበላም። ምንም የቀረበ ነገር የለም። ሾርባህን ከነዚያም ካልኩ ማድረግ ትችላለህ። ጾምህን በምትይዝበት ጊዜም የተለመደውን ፖርሽን ካልኩሌት አድርጌልሃለሁ። ታስታውሳለህ። በቀን በ24 ሰዓት ጊዜ ውስጥ መመገብ ያለብህን ታውቃለህ አንተ ክሊያንቴ እንደመሆንህና ያንን ፖርሽን አቺቭ አድርግ። ማታ ላይ እንግዲህ ውሃህን በደንብ ጠጣ። ቢኮዝ ቀኑን በሙሉ ውሃ ስለማትጠጣ በጾሙ ምክንያት ማታ ላይ በደንብ ዌል ሃይድሬትድ ሁን። ገብተዋል ነገር ያለው በደንብ ታውቃለህ። እንዴት ውሃ በደንብ መውሰድ እንዳለብህ ሁሉ አውርተናል። ወኩ ይቀጥላል። ክብደት ማንሳቱም እንግዲህ ጾሙ ሊከብድ ይችላል እንጂ ወኩን ሙቭመንቱን አድርግ። ያኛው ዌይት ሊፍቲንጉ ይደርሳል። ከሐኪም ጋር እንግዲህ ከወር በኋላ ቀጠሮ እንዳለህ ነግረህኛል። ምን በቃ እኮ ልታስተምር ነው የምትሄደው ከዚህ በኋላ እመነኝ። እና ግድ የለህም። ሌሎች ፎሎ አፕ ያላቸውንም ታማሚዎች ይህንን መንገድ አሳያቸው ይላል ብዬ አስባለሁ። ቢኮዝ ኢምፕሬስ የሚያደርገው ባዚ ሐኪሙን የሚያስደምመው የወረቀት ላይ ያለው የላቦራቶሪ ውጤት መሻሻሉ አይደለም የሚያስገርመው፣ ያንተ ፊዚካል ለውጥ ይገርመዋል። የምሬን ነው። ከለር፣ ኢነርጂ፣ ወጣትነት ተመልሶ ሲያይ በጣም ይገረማልና ሰይድ እጅግ አመሰግናለሁ። አላህ ይስጥልኝ። በጣም ነው የማከብረው። አመሰግናለሁ። አብዱ ይሰማል? ዶክተር እንዴት ይሰማኛል? እንዴት አረፈርክ? እግዚአብሔር ይመስገን። እንዴት ነው? ስልኬ ሊዘጋ ነው። ቆይ ቻርጅ ላድርጋት። ይሰማል? አብዱ አሁን ትንሽ የተቆራረጠብኝ ነው። አሁን ይሰማል? እሺ፣ አሁን ሳይሰማ ይሰማል? ያንተ ቆንጆ ነው። እሺ ዶክተር፣ እንግዲህ ከ2 ወር በፊት የምታስታውስ ከሆነ መጥቼ ነበር። ያንተ ምክር አግኝቼ ነበረ። ካስታወስ ትንሽ ጫፉን ልንገርህ። ያው የነበርኩበት 598 ነበርኩኝ። አስታወስኩ 598 ነበርኩ ብዬ ነበረ እና ያከብኩት 598 ምን ኪሎ ነው ስኳሩ? ኦኬ ኖ ስኳር። እሺ አምጣልኝ። እሺ ያው ረሳይል። አሁን እንግዲህ እድሜያችንም ገፋ ብሏል እኮ ረሳለን። ያው ታወሳችሁ ነው። ቀልዴን ነው። እሺ ሻርፕ ነኝ። ምንም መረሳም። በፊት ረሳ ነበር ባይዘ። ቆይ ላጫውት።
በፊት እንግዲህ የኔን ኢቢኤስን አጣላለ ያን ትልቁ ሰውዬ ሁሉ ነገር ረሳ ነበር ሁሉ ነገር ለካ ይሄ ዳሜጅ እየሆነ ነበር ያው አናውቅም እንጂ ስኳሩ እኮ ዳሜጅ ያደርጋል አሁን ምንም ሻርፕ ነኝ ምንም አረሳም እና ሰው ስኳር ከፍ ያለ ነበር ላይቭ ላይ ያወራ ነው አዎ ላይቭ ላይ ያወራ ነው ጉድ እሺ ቀጥል ያው ሌሎችን ይማራሉ የዛኛ የነበሩ ሰዎች ይማራሉና ፕሊዝ ጎ አሄድ አስታውሰኝ እና አጋጣሚ አክስቴ ልጅ ናት አንተን ሊንክ የላከችልኝና ይሄንን እኔ አውቄ በ15 ቀን መሃል ነበር አንተን ያገኘሁት አሁን ያም የዛኔ ማድረግ ያለብኝም ሙሉ ነግረኸኝ ነበር መሆን ያለበትን ነገርከኝ እና ቪዲዮዎችን ደግሞ በደንብ ያያቸዋልከኝ አየሁኝ ያንን የሚገርም ነገር ግበር ወደ ኋላ እና ኢንሱሊን ነበር መወስዶ የነበረው መርፌ በቀን 2 ጊዜ ነበር መወስዶ የነበረው አሁን እኮ ሰይድ ነው ሲናገር እንደ የኔን ታሪክ ነው እየተናገረ ያለው ብዬ እኮ ወደ ኋላ ያሰብኩ ነበርና ከ15 ቀን በኋላ ነበር ቀጠሮ የተሰጠኝ ያንተም ቪዲዮ አላህ ሲረዳኝ ያገኘሁት 15 ቀን ነው ከ15 ቀን ያቺን ያየሁትን ቪዲዮ አንድ ባንድ ነበር የተቀበልኩት አንተም የሰጠኝን ሞከርኩኝ ወዲያው ሲሄድ ዶክተሩ ምንድነው ያለኝ እንዴት እንደዚህ ሊሆን ቻለ ነው ያለኝ በአንድ ጊዜ ወረደው 186 ነው የደረስኩት ከ598 186 ነው እንግዲህ የደረስኩት ስለው በአንድ ጊዜ መርፌውንም ቀነሰልኝ ኪሎዬንም አየ ኪሎዬም ወደ ኖርማል እንድመጣ አለ እስቲ ይሄን መድኃኒቱን ልቀንሰውና ሞክር ልቀንሰውና በቃ እንደዚህ ከሆነ ከሳምንት በኋላ ና ነው ያለኝ ከሳምንት በኋላ ሲሄድ በሚገርም ሁኔታ ስንት መጣው 94 ነው የመጣሁት 94 መጣው ኪሎዬም 74 ተመለሰ ኪሎዬም ተሳውስ ከሆነ ነግሬኝ ነበር 89 ነበርኩ የስራይም ሁኔታ ደግሞ ብዙም ለመንቀሳቀስ የሚሰጥ አልነበረም አሁን ተመልሼ ሲሄድ በቃ አለ መርፌውን አቁምና ወደ በታብሌት ጨምራለሁ እሺ ብዬ ያው ዶክተር ነው ምክሩን ተቀበልኩኝ ታብሌቱን ይዤ ቤት መጣሁ ጧት 1 ብዬ ጀመርኩኝ ጧት 1 ብዬ ሲሄድ ወደ ስራ እየሄድኩ ያለ የሆነ ብዥታ ነገር ነው አይኔ ሊፈጠርብኝ ያቺን ታብሌት ሲወስዳት ማለት ከዛ ይሄ ነገር እንዴት ነው ብዬ ተመልሼ ወደ ቤት መጣሁኝ ትንሽ አረፍ ብዬ ሱኳርን ቼክ አድርገው 60 ወርዷል ሃይፖስት አስገብቶኛል ወዲያው ደወልኩለት ስደውልለት ማሽኑ ይሰራል ወይ አለኝ ኧረ ካንተ ጋር የገዛሁት ማሽን ነው yes ካንተ ጋር የገዛሁት ማሽን ነው እስቲ እንደምን ብለው ጣፋጭ ነገር ወሰድና ነገ ጧት ና አለኝ እሺ ብዬ ጧት መድኃኒት ሳልወስድ ያየው ቼክ ሲያደርግ 83 ነኝ እንዴት እንደዚህ ሊሆን ቻለ ምንድነው የተጠቀመው ምናምን ሲለኝ አይደለም እኔ ሚዲያ ላይ አንድ እንደዚህ አይነት ዶክተር አገኘሁኝ ያ ዶክተር ያለኝ ሙሉን ተቀበልኩት አልኩት በምግብ ብቻ ነው ምናምን ምግብ ብቻ ነው አሁን ደግሞ ኤክሰርሳይዝ ሊጀምር ራሴን ያመቻቸውን አልኩት ከዛ እስቲ በቃ ይሄ ነገር መድኃኒት ኮስተር ካሁን መድኃኒት ቀጥል ካልኩ ሃይፖስት ገባለህ እስቲ ይሄን ለአንድ ወር ምግብ መድኃኒት አቁሙና ሞክረው አለኝ ለአንድ ወር አቆምኩኝ ሄጅ ቼክ አደረኩኝ 90 ነው እና አሁን ኦልሞስት ካንተ ጋር ከተገናኘን ካልተሳሳትኩኝ 2 ወር ከ15 ቀናችን ነው ዛሬ በ2 ወር ከ15 ቀን ውስጥ አሁን ስንት ነኝ ማለት ነው ዝቅተኛው የመጣው 84 ነው ከፍተኛዬ ወደ ላይ የወጣው 110 ነው አሁንም ጾም ስለሆነ ሞገስ አልችልም እንጂ እዚህ ጋር ወጥቼ ባሳይ ደስ ይለኝ ነበር
ያገኘሁትን ሪዛልት የአሁንን ጥረት የሚሆንለት ያቺ 110ን ወደ 100 ከመቶ በታች ለማድረግ ነው። ይህንንም እማቆም ነገር አይደለም እና በጣም ነው አመሰግነህ። በጣም የሚገርም ነገር አሁን ከራሴ አልፎ 3 ጓደኞቼ ዶክተር ሆኛለሁ። ቀጥታ ያንተን እየሄድኩኝ የምሬ ነው የምነግርህ እና ይሄንን ነው ቀጥታ ያንተን ነው እንደነሱ የማካፍለው እና ዛሬ አሁን እዚህ ላይ ደርሻለሁ ልልህ ነው አሁን የገባሁት። በጣም ነው የማመሰግነው። ሶ ምንድነው ያስታወስከኝ እንግዲህ አሁን ብዙም ያው ወደ ሚዲያ ስትወጣ የተጠፋፋውን ያው ጓደኞችን ሁሉ ትገናኛለህ። ብዙዎቹ አሁን እንግዲህ ባቾቼ ጋር ለረጅም ጊዜ ተለያይተን ነበር ለ20 ምናምን ዓመት። አሁን ሚዲያ ላይ ሲያዩኝ እንግዲህ ትንሽ ነው ወጣት ሆኜ ያለው እነሱ እንግዲህ ያውቃሉ ያሉበትን ያው መገመት ትችላለህ እና የዛሬ 25 ዓመት ብዙዎቹ ጋር የተለያየ ነው። በተለያየ አጋጣሚ አንዳንዶቹ ጋር ትገናኛለህ ነው ብዙዎቹ ጋር አትገናኝም እና ሲያዩኝ በጣም እንግዲህ ያው በፊት የሚያውቁኝ ኦልሞስት ከ25 ዓመት በፊት የነበረኝ ገጽታ ነው ያለኝ። እነሱ እንግዲህ እንዳልኩ 25 ዓመት እንግዲህ አስበው 50ዎቹ ውስጥ ነው ያለንና አርጅተዋል። በቃ እንቀላለዳለን። አሁን በተለይ እንደዚህ ክሊኒካል ፕራክቲስ ውስጥ ያሉ ፔሸንት ፎሎ የሚያደርጉ አሉ እና ግራ አጋባህን እኮ ይሉኛል። ምንድን ነው ግራ ማጋባችሁ? ምን አንተ ክሊያንት መጥቶ እኮ እንደዚህ ገብቶሃል? እነሱ እንግዲህ ጓደኞቼ ስለሆኑ ነው ደውሎ እንደዛ የሚሉኝ። ገብቶሃል? ግራ እንግዲህ ብዙዎቹ ሐኪሞች ግራ እየተጋቡ ነው። ምንም ጥያቄ የለውም። ቢኮዝ ቅድም እንዳልኩ ነው የትኛውም ሐኪም መዳናችሁን ነው የሚፈልገው። ለስንት ዓመት የተከታተለ ሐኪም አንተ እንግዲህ ገና ጀማሪ ሆነ ነው እንግዲህ ሐኪሙ ግራ ሲጋባ የነበረውና ለስንት ዓመት ቅድም እንዳየኸው እንደ ሰይድ አይነት ለስንት ዓመት ሲከታተል የነበረ ሐኪም ተለውጠ ሲያይ አምሮብህ ሲያይ ስኳርህን ለመቆጣጠር መድኃኒቶቹ ውድ ናቸው። እንግዲህ ብዙዎቻችን ላይቭ ላይ ያለን ሰዎች እናውቃለን እና አንድ መድኃኒት እንዲሁም 7000 የሚሸጥ በወር ገጥሞኛ ከክሊያንት የውጭ የጀርመን ነው የፈረንሳይ ብሎኝ ፎርሲጋ የሚባል መድኃኒት 7000 8000 እንደዚህ ሰምቻለሁ። እንግዲህ አስብ ሐኪሙ ያን የሚያደርገው ስኳርን መቆጣጠር ስላቃተው በአንድ መድኃኒት ላይ እንዲህ እያደረገ መጨረሻ ላይ ወደ መርፌ ያስገባል። የትኛውም ሐኪም አሁን የምናወራው ነገር እየበራለት ከመጣ ምንም ሜዳ ላይ ያለ ነገር ነው። ማንንም ሰው አንብቦ መረዳት የሚችል ነገር ነው። ከጊዜ በኋላ ቅድም እንዳልኩ ገብተዋል ፕራክቲሱን ወደዚህ ያመጣልና ግራ አጋባህን ያለኝ ጓደኛዬ ያለ ምንድነው አንተ እኮ ግራ አጋባህን ግራ ይጋባሉ ጊዜ በኋላ how comes እንዴት ሆነው 500 የነበረ ስኳር ከወር በኋላ ሃይፖ ውስጥ እየገባ ሲቸግር ሐኪሙ ግራ ነው የሚጋባው። አይጠብቅማ እንደዛ። ምክንያቱም የሚጠብቀው ያኑ እንጀራ ነው የምትበላው መድኃኒት ላይ ያደረገ በወር ስትሄድ 500 የነበረ ስኳር 200 ገብቶ ከሆነ የተአምር ያክል ነው ሐኪሙ ደስ የሚለው የተአምር ያክል። ከዓመት በኋላ እዛው 200 170 180 አካባቢ ማድረስ ከቻለ ሐኪሙ በቃ ደስታው ልዩ ነው የሚሆነው። ይሄ ነው ፕራክቲሱ የሚለውና ታዲያ አንተ በሳምንታት ጊዜ ውስጥ ቀልብሰህ ጎረምሳ ሆነ ሌላ ነገር አድርገህ ስታይ ምንም ጥያቄ የለውም። ምንም ግራ ነው የሚጋባው። ያ ግራ መጋባት ውስጥ ግን ከፍተኛ ደስታ ነው የሚሰማው። እውነት ለመናገር በአንተ መዳን ሁሉም ሐኪሞች ደስ ይላቸዋል። ሌላው ሁልጊዜ ክሊያንቴ አይደለም እንደዛ ነው የገባኝ። ለክሊያንቶቼ ብምላቸው ልክ ተደስተው ይደውሉኛል። እንዲህ ስኳሬ እኮ እንደዚህ ሆነም። እኔ እሱን አላይም፣ ምግባችሁን ነው የማየው። ምግባችሁ ትክክል ከሆነ ስኳሩ የትም እንደማይሄድ አውቃለሁ። አንድ ይሄን እላቸዋለሁ። ሁለት ደግሞ ለእኔ ትልቁ ክራይቴሪያ ትልቁ መዳናቸውን የማየው ፊሊንጋቸው ኢነርጂያቸው ሆድ ያለ ያ ገብቷል። አንተ ስላለ ወይ ለውጥ ምንድን ነው? ፊዚካሊ ላይ ኢነርጂ ላይ ሙድ ላይ እንቅልፍ ላይ ሁሉም ነገር ላይ ሰውነት ምን እያለ ነው? እየዳንን ነው እያለ ነው ወይስ ምን እያለ ነው? እሷ ነገር እሷ ናት መዳለኔ። ያው እንደነገርኩ ነው
አሁን የአቅም ጉዳይ መጀመሪያ ወጣ ሲመጣ መጀመሪያ ጡንቻ ላይ ነበር የመድከም ስሜት የነበረኝ። ጡንቻዬ በጣም ነበር የወረደው። ረጅም እንትን መስራት አልችልም። የሆነ የድካም ኃይለኛ የድካም ስሜት ነበረኝ። እና ነገ ጠዋት እስከሄድ ድረስ ራሱ ሐኪሙ ጋር ነገ ጠዋት እስከሄድ ድረስ ከፍተኛ ልብ ድካም ነበረኝ። አፌ ውስጥ ከምነግር በጣም ጣፋጭ ነገር ይበዛ ነበር። እና ይሄንን ለማንም ለአንተ እዚህ ጋር ለሚከተሉ ሰዎች መናገር ፈልገው ነገር ምንድነው መሰለህ? እቺ መጀመሪያው አንድ ሳምንት ይከብዳል። ግልጽ የሆነ ጉዳይ ማለት ነው። ግን ከዛ በኋላ ለአዳፕት ስታደርገው ያ የነበርክበት ስትመገበው የነበረው አመጋገብ ስርዓትን ትጠላዋለህ። አሁን ትላንትና ሻይ አመጡልኝና ረባዶ ነው ያለ ስኳር ጠጣ ምናምን አለ ስለው እኔ በጣም ጣፋጭ ሆነብኝ። ምላሴ ሊስቀምሰው ከምነግርህ በላይ ማለት ነው። እነሱ ሲቀምሱ ኧረ ትንሽ ነው ያለው ምንም የለውም ይሉኛል። ኧረ እኔ ጋር በጣም ይሄ ነገር ሃይ ነው። ይሄ ነገር እንዴት ነው የናክል ነው የምትለያየው? በፊት ጣፋጭ ውስጥ እያለ ባዶ ነገር መብላት እንደሚያስጠላህ እንደነበረው አሁን ፍሪ ሹገር ሆነ ወደዚህ ህይወት መልሳለሁ ካልክ አችልም። እኔ አሁን የገባኝ ነገር በጣም ያ ማለት አንድ ቪዲዮ ዩቲዩብ ላይ አይቼ ነበር፣ የውጭ ሀገር ቪዲዮ ላይ እና ሰውነታችን ሱካር መመገብ ሲያቆም ምን ይሆናል? ውስጥ ያከማቸውን ስቦችን መጠቀም ይጀምራል። በዛው የጡንቻና እንትን ምናምን የመስተካከል አይነት ሁኔታ ይፈጠራል የሚል ቪዲዮ አይቻለሁ። አሁን ያን ነገር እኔ ላይ ነው ያየሁት። አሁን የበፊቱን ቪዲዮን አሳይቼህ እና አሁን አቋሜን ባሳየህ በእርግጠኝነት አንተ አይደለህም የምትለኝ ያለኝ አቋም። አሁን ለነገሮች በጣም ፈጣን ሆንኩኝ። የነበረኝ አቅም በቃ ምን ብዬ ነገር ወደ ልጅነቴ ነው የወረድኩት። በጣም ሰውነቴ ፐርፌክት ሆነ፣ ታዛዥ ሆነልኝ። አሁን ምንም ነገር ልሰራ አልሰንፍም። በፊት ሰንፍ ነበር እና ሪዛልቱ ልነግርህ አልችልም። እና ማንም ይሞክረው እና ያገኘው ነው እኔ የምለው። ይሄ አሁን እዚህ ጋር ለተያዙ ብቻ አይደለም፣ ኬዝ ያላለባቸው ብቻ ሳይሆን የሌለበትም ሰው ወደዚህ ላይፍ መምጣት አለበት ነው የኔ መልእክት። በትክክል ራሴን እስካየሁት ድረስ እስከዛሬ ተሸውደን ያለ ነው። በቃ ጤነኛ በነበርንበት ሰዓት ራሱ መተግበር ያለብን ሲስተም ነበር። ይሄ ሲስተም በጣም ይሄ እስካሁን ድረስ ዶክተሮች እና የት እንደነበራችሁ አላውቅም። ይሄንን የመሰለ ሚስጥር ደብቃችሁ የተቀመጣችሁት አናውቅም እኮ። እሷን ልመልስላ ተርተኛል አይደል? አናው ገባኝ። አናውቅም። እኔ ፐርሰናሊ አላውቅም ነበር። የት ነበራችሁ ሳይሆን ወጥቼ ልግባ መሰል ሰማን ይሰማል። ሄሎ ሰሚት አድርገውና እንጨርሳለን። አልተሰማኝ ወጥቷል ይመስለኛል። የት ነበራችሁ ላልከው ነገር እንግዲህ ስለራሴ ባወራ አላውቀውም ነበር ይሉኛል አንዳንድ ክሊያንቶቼም። ቀድሜ አግኝቼ ቢሆን ኖሮ ኩላሊቴ እንደዚህ ሳይጎዳ በፊት ቀድሜ አግኝቼ ቢሆን ኖሮ፣ አይኔ ሳይጎዳ በፊት አግኝቼ ቢሆን ኖሮ ከ5 ዓመት ኦልሞስት ከ4 ዓመት በፊት ቢያገኙኝ ምንም ነገር አላውቅም ነበር። ያንኑ በፊት አሁን የሚደረገውን ነገር ነበር የማደርገው፣ ሜዲኬሽን ላይ ነበር የማደርጋቸው። እና የት ነበራችሁ ላልከኝ ነገር ስለኔ ማውራት ብችል ስለኔ ነው ማውራት የምችለው፣ አላውቀውም ነበር። እኔ ላይ ሲመጣ ነው እንግዲህ ለራሴ ለህይወቴ ፋይት ሳደርግ ነው እዚህ ጋር የደረስኩኝ። ትልቁ ነገር ከገባኝና ትንሽ ይሆናል ብዬ ከተረዳው በኋላ ዝም አለማለቴ ይመስለኛል። እንግዲህ ጥሩ ነገር ዝም አልልም። አሁንም እየጮህን ነው፣ እንቀጥላለን። ሌላው ነገር ደግሞ ምንድን ነው ጣፋጭ እንግዲህ ከረሳም በኋላ
ሙዝ እኔ ከረጅም ጊዜ በኋላ ሙዝ ስቀምስ ልጆቼ ጋር ስቀምስ በጣም ጣፈጠኝና ምንድነው በጣም ነው የሚጣፍጠው ሙዙ አልኳቸው። ያው ነው ምንድነው የተለየ ነው እንዴ? ያው ነው ምንም ያው ነው አይጣፍጥም አሉኝ። ቴስታችን እንደዛ ነው። ለዚህ እኮ 2 ማንኪያ ሻይ አድርገን እንጀምርና ከሳምንታት በኋላ 2 ማንኪያ ሻይ ምንም አይለንም። 3 ማንኪያ እናደርጋለን። ምንም አይለን 4 ማንኪያ እናደርጋለን። ልክ እንደዛ ነው ቴስታችን። እንዳለማመር ነውና ይረሳል። የመጀመሪያ ሳምንት ይከብዳል ያለው ይሄ ልጅ እንግዲህ ሞስት ላይክሊ በራሱ መንገድ ሲያደርግ ስለነበር እንጂ ክሊያንቶቼ ምንም አይከብዳቸው። ቢኮዝ የመጀመሪያ ሳምንት ላይ ሲጀምሩ እንዳይርባቸው እንዳይደክማቸው ያንን እንጀራ መልሶ እንዳይመኙ የምናደርግበት ቴክኒክ አለ እና በራሱ ጊዜ በማድረጉ ብቻ ነው ይሄ የሆነው። እሱንም በዛው አንደርስታንድ አድርጉ። አይ ቲንክ ታይማችን የሄደ ይመስለኛል። የገባ ሰው አለ? ሚዩት አድርግ፣ አንሚዩት አድርግ። ድምፄ ይሰማል? ኮኔክሽን ያለ ይመስለኛል። ድምፄ ይሰማል? ኦኬ፣ ድምፄ ይሰማል። ጉድ። ፊት ለፊት ባዮ ላይ የዩቲዩብ አካውንታችን አለ፣ ገላጋይ እንግዲህ ምን እንደሆነ ብዙዎቻችሁ ታውቃላችሁ። ራይት የሆነ አመጋገብ፣ ራይት የሆነ ላይፍ ስታይል ከሁሉ ነገራችን ይገላግላል በሚል እሳቤ ክሬት ያደረግነው ዩቲዩብ አካውንት ነው። ሰብስክራይብ አድርጉ። ኦፊሳችን ቅድም እንግዲህ ለመናገር እንደሞከርኩን ቶቶት ጎን ቬሪ ኢዚ። ሜክሲኮዎች እንግዲህ ወኪንግ ዲስታንስ አይመስለኝም ለእናንተ፣ አንድ ታክሲ ነው። መገናኛ ወርዳችሁ ግን ቁልቁለቱን ስትወርዱ በእግራችሁ መምጣት ትችላላችሁ። መገናኛ እና ቶቶት ባይዘዌ ብዙም ርቀት የለውም፣ ወኪንግ ዲስታንስ ነው። ከዚያም አንጻር ቦታውን ቪውን ያ ሁሉ አይተን ነው እንግዲህ ቢሮዋን እዛ ጋር ያደረግናት። ኦፊስ ነው፣ ኦፊስ ሰርቪስ ነው። ኦፊስ ሰርቪስ ሲሆን እንግዲህ እንደ ክሊኒክ አታስቡ፣ ማማከር ነው። የማማከር አገልግሎት ነው የሚሰጣችሁ፣ ኮንሰልተንሲ ነው። ኦፊስ በኦፊስ ደረጃ የሚደረግ ነገር ነው እንጂ እንደ ሐኪም ቤት አድርጋችሁ አታስቡት። ብዙዎቻችሁ ግን እዚች ላይቭ ላይ ልነግራችሁ የምችለው ምንድን ነው፣ ቴስት አድርጉ። እኛ ጋር ከመምጣታችሁ በፊት ቴስት አድርጋችሁ ብትመጡ ደግሞ በጣም ቀላል ነው የሚሆነው። ቬሪ ኢዚ። ኦኬ፣ ስኳራችሁን ቼክ አድርጉ። ሄሞግሎቢን ኤዋንሲ የ3 ወር የስኳር አቨሬጅ ቼክ አድርጉ። ፋስቲንግ ሊፒድ ፕሮፋይል ኮሌስትሮል የሚባለውን ከምግብ በፊት ማለት ነው፣ ይሄን ቼክ አድርጉ። ሲፔፕታይድ ቼክ አድርጉ። ሲፔፕታይድ አይሲኤል አለ እንግዲህ አይሲኤል ከፍሎኝ አይደለም ብዙ ጊዜ አይሲኤል የምለውና ሲፔፕታይድ ቴስት እዛ አለ። ቀላል 4ቷን ቴስት አድርጋችሁ ጊዜያችሁ ብትመጡ በጣም ቀላል ነው የሚሆነው። በቃ እናመላልሳችሁ ውጤታችሁን ይዛችሁ መጥታችኋል። ወዲያው ደግሞ መሆን ያለበትን አውርተን ጋይዳንሱን ለማቀላጠፍ ይመቻል። ስኳራችሁን ቼክ አድርጋችሁ ፋስቲንግ ሱገር፣ ሄሞግሎቢን ኤዋንሲ፣ ሊፒድ ፕሮፋይል ኮሌስትሮል ቴስት የሚባለውን እና ሲፔፕታይድ ሲፔፕታይድ 4ቷን ምርመራ ታይፕ 1 ሆናችሁም ታይፕ 2 እነዚህን 4ቷን ምርመራ ይዛችሁ መምጣት ብትችሉ በጣም ቀላል ነው የሚሆነው። በጣም ቀላል ነው የሚሆነው እና ይሄን አድርጉ። የወገባችሁን ልኬት ቁርስ ሳትበሉ በፊት ተለክታችሁ ብትመጡ ደግሞ ቤስት ይሆናል። ሆዳችሁን ለቀቅ አድርጋችሁ በእንብርት ትክክል የወገባችሁን ልኬት ተለክታችሁ ይዛችሁ ብትመጡ፣ ክብደታችሁን ተለክታችሁ ብትመጡ፣ ቁመታችሁን ብታውቁ ደግሞ ፐርፌክት ይሆናል። እዚህ በቃ ጀስት ኤቭሪበዲ ማወቅ ያለበት ነገር ነው እና ይሄንን ይዛችሁ አድርጉ። ኢዚ ይሆናል ማለት ነው። አመሰግናለሁ። ስልክ እንግዲህ 0919607412 የጊዜ ወርቅ ስልክ ነው። 0919607412 ይደውላችሁ። ፋሚሊያችሁንም ቤተሰብ ከስኳር ጋር በተለይ አሁን ይሄንን ነገር ያሰብነውን ሶሻል ሚዲያ የማይጠቀሙ ሰዎች አሉ። በተለይ እድሜያቸው ከፍ ያሉ በስልክ እነሱን ጋይድ ማድረግ አስቸጋሪ ነው። አንድ ጎረምሳ የ40 ዓመት ሰውን ምግብህን ከነገ ጀምሮ እንደዚህ ብላ ፎቶ ላክልኝ ዘንድ ቀላል ነው። እድሜያቸው ከፍ ያሉ ሰዎች ብዙ ፖሊ ፋርማሲ ብዙ መድኃኒት ላይ ያሉ ሰዎች ግን ፐርሰናል ጋይዳንስ ያስፈልጋቸዋል። ለእነሱ በተለይ እነሱን ማስመዝገብ እነሱን በአካል አግኝተን ማውራት ይሻላል በሚል እሳቤ ነው ያደረግነው። ስለዚህ ቶቶት ገርጂ መብራት ኃይል ያን ያክል ከባድ ርቀት ያለው አይመስለኝም። ከየትኛውም ቦታ
ቆንጆ ነው። መንገዱ ደግሞ ጥሩ ሆኗል። አንድ ትራፊክ መጨናነቅ የለም። ከቦሌ የ4 ደቂቃ ምናምን ከመገናኛም እንደዛ 5 ደቂቃ 4 ደቂቃ 5 ደቂቃ ድራይቭ ነው። ወክ ማድረግ ለፈለገም ሰው 30 ደቂቃ በላይ ወክ አታደርጉም። እንግዲህ ወክ ለማትወዱ ሰዎች ሊያስቸግር ይችላል እና እስቲ እንደተለመደው አድራሻችሁን እየነገራችሁኝ ቴንኪዩ እያላችሁት ከሰዓት ጊዜ ካገኘው ታይም ካገኘው ገባለሁ። አይ ቲንክ የፋሚሊ ፕሮግራም አለኝ። በር የተንኳኳብኝ ነው። ወይዘሮ ጊዜ ወርቅ እንግዲህ ይበቃል እያለችኝ ነው። ሚስቱን ያልሰማ እንግዲህ ዋጋ ይከፍላል። እንግዲህ እሷ አንድ ያንኳኳች ማለት ሁለተኛ የመጣች ጊዜ ከባድ ነው የሚሆነውና ሚስቶቻችሁን ስሙ። ሚስቱን የማይሰማ ወንድ ተሸውዷል። ሚስቶቻችሁን ስሙ። እንግዲህ እቺ የዛሬ የመጨረሻ ቃሌ ናት። ዋይፍ ኦልዌይስ ራይት ናት። እሺ ኦኬ። ዋይፍ ሚስት ሁልጊዜ ትክክል ናት። ይሄን ያላወቀ ወንድ ተሸውዷል። እንግዲህ እስከዛሬ ያልገባችሁ ወንዶች ቆም ብላችሁ አስቡ። እነሱ ሁልጊዜ ትክክል ናቸው። ሁልጊዜ ተነስ ውጣ ካለችኝ ተነስቼ መውጣት ነው እና ስቶፕ ስትለኝም ስቶፕ ነው የማደርገው። ቲክቶክ ላይ ዛሬ ላይቭ ልገባ ነው ብዬ አንዳንዴ ፕሮግራም ቡርቼ ሰርዛለሁ እና ፕሮግራም ቡርቼ ነው እንደዚህ ነው የምንሄድበት ቦታ አለ። ፕሮግራሙ ካንስል ይደረጋል። ስለዚህ ፕሮግራም ካንስል ከተደረገም ታዝዤ ነው እና እንደሱ አድርጉ። አመሰግናለሁ። ያስ ዩቲዩብ ላይ አንድ ቪዲዮ እንችላለን ዛሬ። ገላጋይም ላይ አንድ ሾርት ቪዲዮ ይጫናል። የዋና ዩቲዩባችንም ላይ አንድ ቪዲዮ እንጭናለን። ላይክ አድርጉ። ቪዲዮ ማየት ብቻ ሳይሆን ላይክ፣ አልጎሪዝሙ ጥሩ ይሆናል አሉ። ላይክ አድርጉ። እንግዲህ ኦፊስ ላይ በተለያየ መንገድ ከኛ ጋር መስራት የምትፈልጉ ሰዎች የተለያየ ሙያ ላይ ያላችሁ ኦፊስ ማኔጅመንት አለ፣ እንደሱ ቢዝነስ አድሚኒስትሬሽን፣ ማኔጅመንት፣ ሴክሬታሪያት፣ እንደዚህ ማርኬቲንግ ነው ሙያ ያላችሁ እንትን አድርጉኝ፣ ደውሉ፣ ኮሚኒኬት አድርጉኝና በተለይ ሜታቦሊካሊ ሄልዚ የሆናችሁ በዚህ ፕሮግራም የተጠቀማችሁ ሰዎች በሙያችሁም ከአብረን መስራት እንችላለን። የጤና ባለሙያዎችም በእኔ ኮዝ የምታምኑ አብረን መስራት እንችላለን እና ኮሚኒኬት አድርጉኝ። ፍቅር አመሰግናለሁ። ፍቅርን ፎሎ ያላረገ ሰው እንግዲህ አለ ብዬ አላስብም። 282 ሰዎች እስካሁን ፍቅር ፊት ለፊት ትታያቸዋለች። እሷን ፎሎ ያላረጋችሁ ሰዎች ተሸጉዳችኋል። ብዙ ታውቃለች፣ በጣም ብዙ እና ሜታቦሊክ ሄልዝ ሻምፒዮንስ ክሬት ያደረገችውም እሷ ናት። እሷን ፎሎ አድርጓት። ፍቅር ከመውጣታችን በፊት የትኛውም የእኛ ፐርሰናሊ እኔ ፎሎ የማደርጋቸው ክሊያንቶቼ በሙሉ ቴሌግራም ላይ ያሉም ካሉ ቀጥታ አዳርጊያቸው፣ ወደ ሜታቦሊክ ሄልዝ ሻምፒዮንስ አዳርጊያቸው። ጆይን አድርጋችሁን 2 ሳምንት ያለፋችሁ ሰዎች ጆይን አድርጋችሁን ክሊያንቴ ሆናችሁ 2 ሳምንት ያለፋችሁ ሰዎች እና መስመር ያሳስኳችሁ ከዚህ በኋላ በቴሌግራም በዋትስአፕ ምግብ መላክ አይጠበቅባችሁም። 2 ሳምንት ያለፋችሁ ሰዎች ስቶፕ አድርጉ። ቢኮዝ ታይም ሰሞኑን አይታችኋል። ምንም ታይም እየበቃኝ አይደለም። ምክንያቱም አዲስ የሚቀበላቸው ሰዎች አሉ። ፍሪ ሰርቪስ አለ። አሁን ደግሞ በኦፊስ ደረጃ ሲሆን ታይምችንም ሴቭ ለማድረግ ሴንድ ማድረግ እንኳን ብኖርባችሁ ሻምፒዮን ስላሽ ሴንድ አድርጉ። ሁላችሁም ከዛሬ ጀምሮ ወደ ሜታቦሊክ ሄልዝ ሻምፒዮንስ ዋትስአፕ ግሩፕ ላይ ነው። ፍቅር ፎሎ አድርጓትና ክሊያንት የሆኑትን ነው ፍቅር ያልኩሽ። ክሊያንት የሆኑትን አዳርጊያቸው። ክሊያንት ያልሆነ ሰው አድ ማድረጉ ባይዜ ብዙ ቤኔፊት የለውም። በተለያየ መንገድ አሁን አድ ያደረግናቸው የኔ ክሊያንት ያልሆኑ ሰዎች አሉና ከነሱ ጋር መግባባት አስቸጋሪ ነው። ቢኮዝ ፎሎ አላረግናቸውም፣ ምግባቸውን ፎርሙሌት አላረግንም እና ገብተውም ላይቭም ገባለሁ እዛ ላይ እንደምታውቁት፣ እዛ ላይ ላይቭ ገብቼም ግራ ነው የሚጋቡት። ስለዚህ ክሊያንት ያልሆነን ሰው አድ አታርጊ። ክሊያንት የሆኑትን ሰዎች ግን ሁሉንም ትላንት የገቡትንም እስከዛሬ ከወራት በፊት ከ6 ወር በፊት ገብተው ይጠፉም ካሉ ይሄ እቺን ማስታወቂያ ስሙና ሁላችሁም ወደ ዋትስአፕ ግሩፕ አድ እናደርጋችኋለን። ለእናንተ በቀን 1 ጊዜ ቢሆን 30 ደቂቃም ቢሆን ላይቭ ገባለሁ፣ ዋትስአፕ ላይ ላይቭ ገባለሁ ለክሊያንቶቼ እና ወደ ግሩፑ እንዲመጡ እርጃቸው። አንቺም ሌሎችም ደግሞ የኔ ክሊያንቶች ላልሰሙ ሌሎች ክሊያንቶች ነገሯቸውና ወደ ዋትስአፕ ግሩፑ እንዲመጡ አድርጉ። እጅግ አመሰግናለሁ።
መልካሙን ሁሉ እመኝላችኋለሁ። ነገያችን ብሩህ ነው። ቅድም የገባው መጨረሻ ላይ የገባው ልጅ እንዳለው ስኳር እስክትያዙ አትጠብቁ። በሰላም እየቀጠቀጣችሁት ያለው እንጀራ በወጥ ዛሬ ስኳር ባይኖርባችሁም ነገ ለስኳር በሽታ ይዳርጋችኋል። አላጋነንኩም። ቦርጫም ሆነ ምንም የለብኝም ብለህ ያሰብክ ሰውዬ ተሳስተሃል። ዝቅ ብለህ ቦርጭህን ሞትህ ቤት መቅረትህ ሁሉ ነገር ስቃይ ከዚህ በኋላ በተለይ እድሜ የጨመረ ሲመጣ የሚመጣው ነገር መነሻው ከቦርጭ ነውና ቦርጭ ካለ ፋይት አርግ። በገባህ ልክ በየትኛውም መንገድ ፋይት አርግና ቦርጭን ተገላገል። የጤናችሁም ደረጃ ከቦርጫችሁ ጋር የተያያዘ ነው። ትንሽ ቦርጭ አነስ ያለ የጤና ችግር፣ ከፍ ያለ ቦርጭ ካለ ደግሞ ሁሉ ነገራችሁ እየተበለሻሸ እንደሆነ ማሰብ መቻል አለባችሁ። ሪቨርሱም ትሩ ነው። ቦርጫችሁ እየቀነሰ 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 እየመጣ ከሆነ እየዳናችሁ ነው ማለት ነው። ሁላችሁም ቤታችሁ ውስጥ ፕሪሸስ የሆነ መሳሪያ ደም መቀዳት ሳይፈልግ ሐኪም ቤት መሄድ ሳይፈልግ ወረፋ መያዝ ሳይፈልግ ሜትር ይኑራችሁ። ሜትር በቃ ጠዋት ከቁርስ በፊት እችን ቼክ አድርጉ። በየቀኑ አታርጉ። ከሳምንት 2 ሳምንት ከወር በኋላ ድጋሜ ቼክ አድርጉ። ምግባችሁን አኗኗራችሁን ቀይራችሁ እሱን ብቻ ፎሎ እያደረጋችሁ ወደ ኖርማል እየመጣ ከሆነ ስለ ስኳራችሁ ትጨነቁ። ስኳራችሁም እየጠፋ ነው፣ ግፊታችሁም እየጠፋ ነው፣ እየታደሳችሁ ነው ማለት ነው። እና ሜትር ይኑራችሁ ኢምፖርታንት ነው። ምን ማለት ነው? ቁመታችሁን ሁላችሁም ታውቃላችሁ ብዬ አስባለሁ። እሱን ለሁለት አካፍሉ። ለሁለት ማካፈል የወገባችሁ ልኬት ከዛ በታች ነው መሆን ያለበት። ከቁመታችሁ ግማሽ በታች መሆን መቻል አለበት። ይሄንን አቺቭ ያደረገ ሰው ኖራት ዱይት። አመሰግናለሁ።